አንድ ደቂቃ ስጠኝ። አንድ ደቂቃ ሳይሆን ለምን እግዚአብሔር ቃል አትቀበልም? እቀበላለሁ፣ ችግር የለውም። አንድ ደቂቃ ስጠኝ። አሁን ይኸው ስለዚህ ክርስቶስ ካደረገ በኋላ ድንግል ማርያም ኢየሱስ እናት ትባላለች። በአንድ አፍ አታርገው። አንድ ደቂቃ ስጠኝ። አሁን ስለ ድነት ነው አይደል እያወራን ያለ ነው? ስለ ተቋማችን ሳይሆን ስለ ድርጅታችን ሳይሆን ስለ ድነት ነው እያወራን ያለ ነው። ወደ 1200 ሰው እየሰማን ነው። ከድርጅቱ ወጣንና አቢኒ ከድርጅቱ ከምንም ወጣንና እኔ እግዚአብሔርን ቃል እወዳለሁ፣ ክርስቲያን ነኝ። ኦኬ፣ ለእግዚአብሔር ቃል ታማኝ ነኝ። አነበብ ነው እኮ ይስማኝ። ብዙ ቦታ ላይ ኢየሱስ ናት ይላል። አሁን ክርስቶስ እኔ ደግሞ ልጠይቅ፣ ኢየሱስ ለምንድን ነው ከማርያም ስገኝ? ሎጂክ አይደለም፣ ስለ ሎጂክ አይደለም የምናወራው። አሁንም አቢኒ አዳምጥ፣ ቃሉ ላይ ቆመን ለቃሉ ታማኙ አዳምጥ። ክርስቶስ ኢየሱስ ካረገ በኋላ መጽሐፍ ቅዱሱ ድንግል ማርያም የኢየሱስ እናት ብሎ ጠርቷታል? አልጠራት? ጠራት እኮ እዚህ ጋር ስማኛ። አንተ ትጠራታለህ አትጠራትም? እሺ ዕብራውያን ምዕራፍ 6 ላይ አንተ ዕብራውያን ምዕራፍ 7 መጽሐፍ ቅዱስ ራሱን ደግሞ እናንብባ። ትጠራታለህ አትጠራትም? መጽሐፍ ቅዱስ ራሱን እናንብብ። ጋይስ ባይ ዘ ወይ በደንብ ታች ያላችሁ ሰዎች አስተውሉ። እንግዲህ ወንድማችን ከሙሉ ወንጌሉ ጭራሽ ለመጽሐፍ ቅዱስ ራሱ ታማኝ አይደለም። እነዚህ ሰዎች መጽሐፍ ቅዱስ ቃል በቃል የኢየሱስ ታማኙና አይደለም፣ ታማኝ አይደለም። አንተ ታማኙ ዕብራውያን ታማኝ አይደለም። እሺ ወደ ዕብራውያን እንሂድ። እሺ ዕብራውያን ስንት? ዕብራውያን ምዕራፍ 6 አይ ቲንክ ምዕራፍ 6 አዎ። እሺ ዕብራውያን 6 ቁጥር ስንት? ዕብራውያን ምዕራፍ 7 ይቅርታ። እሺ ኦኬ ምዕራፍ 7 ላይ ከቁጥር 2 ጀምሮ እሺ ምን ይላል? ለእርሱም ደግሞ የአብርሃም ከሁሉ አስራትን አካፈለው፣ በስሙም ትርጓሜ የመጀመሪያው የጽድቅ ንጉሥ፣ በኋላም ደግሞ የሳሌም ንጉሥ ማለት ነው፣ የሰላም ንጉሥ ነው ይላል። እዚህ ጋር ነጥብ ይላል። አባትና እናት ለትውልዱም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል ይላል። አንተ ስለምን አትታመንም ለዚህ ቃል? ያው ስለማን ነው የሚያወራው? ስለ መልከ ጼዴቅ። መልከ ጼዴቅ የእግዚአብሔር ልጅ ነው። አሁን እዛው ቁጥር 3 ላይ መልከ ጼዴቅ ስለሚባል ካህንን ከክርስቶስ ጋር እያወዳደረው ነው አይደል? እዚህ ጋር በእግዚአብሔር ልጅ ቁጥር 3 ላይ ዳሩ ግን በእግዚአብሔር ልጅ ተመስሎ አንዴ ጋዲስ አንዴ ችግር የለውም። ምንም አንተ ከምትለው ጋር ይገናኛል። እኔን እንዳላዋቂ ካወራን ማቻና ወያቢኒ እንዴ አንተ ከምታወራው ጋር ምንም አይገናኝም። ተረጋጋና ሐሳቡ ክፍሉን እኮ እናያለን። ይሄ ስለማን ነው የሚያወራው? ሌሎችም እግዚአብሔር ልጅ የተባለው እዚህ ጋር ወንድማ ቆይ ተረጋጋሽ አቢኒ ለምን አሰብ? እሺ ዳሩ ግን በእግዚአብሔር ልጅ ይላል አይደል? እዚህ ጋር እግዚአብሔር ልጅ የተባለው ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ዳሩ ግን በእግዚአብሔር ልጅ ሲል ዳሩ ግን በክርስቶስ ተመስሎ ለዘላለም ካህን ሆኖ ይኖራል ነው አይደል እያለ ያለው? ዳሩ ግን በእግዚአብሔር ልጅ ኖ እዚህ ጋር የሚያወራው ስለ ክርስቶስ ኢየሱስ ነው። እሱ እንዲናል ታረግ ነው ደግሞ ኦኬ አይደለም። እሱ እንዲናል ታረግ ነው። በእግዚአብሔር ልጅ ተመስሎ በእግዚአብሔር ልጅ ተመስሎ የሚኖረው ክርስቶስ ኢየሱስ ነው። ሱ ታዲያ ስለማን ነው እዚህ ጋር ጳውሎስ ሙሉ ምዕራፍ ክርስቶስ ኢየሱስ ይችላል? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ወይስ በእግዚአብሔር ልጅ ተመስሎ ነው የሚኖረው? ኢየሱስ ክርስቶስ ቆይ የኢየሱስ ክርስቶስ የእግዚአብሔር ልጅነት ምን አይነት ልጅነት ነው? የምሳሌ ልጅነት መልስልኝ። በደንብ ግልጽ ይሆንላል። ኦኬ አንተ ወልዶት ነው ልትል ነው እንዴ? የምን ልጅነት ነው? የምሳሌ ነዋ። የውሳኔ እኮ ነው። አንተ ልጄ ነህ እኔ ዛሬ ወለድሁ ካለው ጊዜ ጀምሮ ነው እግዚአብሔር ምን ማለት ነው? የምሳሌ ማለት አባት ይሆናል። ምን ማለት ነው? የምሳሌ ልጅነት ማለት የምሳሌ ማለት ጀስት ላይክ ልጄ ነህ ስላለው እንጂ ልጁ የሆነው ልጄ ነህ። አንተ ዛሬ አለው አይደል? አንተ ለምሳሌ ሕፃን ልጅን አንተ ዛሬ ልጄን አትለውም። ከወለድከው ልጅ ነው አትነግረውም። እዚህ ጋር በንግግር ነው። አንተ ዛሬ ልጄ ነህ እኔ ዛሬ ወለድሁ አለው። ዕብራውያን ምዕራፍ 2 ላይ ማየት ይችላል። ስለ የትኛው ጊዜ ነው እሱ እየተወራ ያለው እዚህ ጋር? ስለዚህ ኢየሱስ ክርስቶስ የምሳሌ ልጅ ነው እየተወራ ያለው። ቆይ አዲስ ምን ሆነ ነው አሁን እዚህ ክፍል ላይ ኢየሱስ ክርስቶስ ስለዚህ የእግዚአብሔር ልጅ ሲባል የምሳሌ ነው እንጂ ትክክለኛ የእግዚአብሔር ልጅ አይደለም ነው እያልከኝ ያለው አይደል? ኦኬ ትክክለኛ የእግዚአብሔር ልጅ ማለት እንዴት? ምን አድርጎት ወልዶት? የባህሪ ልጁ ነው አይደለም እኮ ባህሪው ምሳሌ ነው። ያው ምንድን ነው የሚለው? እሺ እዛው 6 ላይ እኮ ማንበብ ትችላለህ። አቤት የረጋ በልና ነው ምናምን ላይ የባህሪ ልጅ ነው አይደለም? አዎ ስማኝ፣ በባህሪው የመልኩ ነጸብራቅ
የባህሪው ምሳሌ ኢየሱስ ክርስቶስ የባህሪው ምሳሌ ነው ብሏል። የመልኩ ነጸብራቅ ነው ብሏል። እዛው ዕብራውያን ላይ አንብብ። እሱን እኮ ዕብራውያን 1:3 ላይ አሁን ከምታወራው ነገር ጋር አቤኒ ከአንድ ቦታ ሌላ ቦታ ተዝለል ከምታወራው ነገር ስለዚህ አሁን ምሳሌ ነው። አንዴ አዳምጥ ቆይ አቤኒ ስንት ነገር ስንት ምንፍቅና ባይዘው ይቅርታ አድርግልኝና ማለት ነው በጣም ከታላቅ ክብር ጋር ብዙ አይነት ምንፍቅና ነው እዚህ ንግግር ውስጥ ያወራው ብዙ አይነት ማለት ነው። እያንዳንዱ አሁን ምንፍቅና የምትለዋን ተዋት። አሁን ቆይ እንዴት እንደሆነ ላሳይ ነው። እዛው ክፍል ላይ ቆመን እንጨርስ። አባትና እናት የትውልድም ቁጥር የሉትም የተባለው ማን ነው? ኢየሱስ ክርስቶስ። ክርስቶስ አባት የለው? እግዚአብሔር ልጅ ምሳሌ ያለ የለም። ቆይ አንዴ ክርስቶስ አባት የለው? የክርስቶስ አባትነትን እኮ ከታች ጽፎታል። ያው ክርስቶስ አባት አለው የለውም? እናትም የሉትም። ቆይ አንተ የምትለው መልከ ጻዲቅ ለትውልዱ ለዘመኑ ለትውልዱ ቁጥር የለው? ከክርስቶስ በፊት ነበር እያልከኝ ነው? አቤኒ ይሄ ባይዜ የእውቀት የሚመስል ሳቅን በጣም ነው የሚያናደኝ። ለትውልዱ ቁጥር የለውም ወይ መልከ ጻዲቅ? ችግር የለውም። አዳምጠኝ። ኧረ በእግዚአብሔር ስም አዳምጠኝ። ክርስቶስ አባት አለው የለውም? ክርስቶስ የእግዚአብሔር የምሳሌ ልጅ ነው። ክርስቶስ በውሳኔ የመጣ ልጅ የለውም። ክርስቶስ አባትነቱን እኮ ከታች አስቀመጠል። እግዚአብሔር ነው አባቱ። አባቱ ግን ምንድን ነው? በእግዚአብሔር ልጅነት። ታዲያ አባትና እናት ዲና ያርገ ነው። አንተ አሁን እዚህ ጋር እያወራ ያለው አባት የለውም እኮ አባት የለውም የሚለው ለክርስቶስ እንዴት ይሆናል? አባት ካለው እሺ፣ ከታች ያለው ታዲያ ምንድን ነው? ቆይ አንዴ በእናትህ ስማኝ አንዴ ፕሊዝ። በምታምነው እምነት እዚህ ጋር ሰው ቆይ ስማኝ። መልከ ጻዲቅ አለ። በቃ ይበቃል። እውነት ለማውራት እኔ እስካሁን በትዕግስት ያወራው እንደው ምንም ደህና ነገርም አውርታ አይደለም። በጣም ብዙ ነገር የተሳሳትኩ እንድታዳምጥ የምፈልገው ነገር በመጀመሪያ ደረጃ ዕብራውያን ምዕራፍ 7 ላይ ያለው መልከ ጼዴቅን ነው ከክርስቶስ ጋር እያወዳደር ያለው። ኦኬ ክህነቱ የክርስቶስ ኢየሱስ የመልከ ጼዴቅ ክህነት ነው። ኦኬ የመልከ ጼዴቅ ክህነት ነው። ከዛ ለትውልድ ዘመን የለውም። አሁን ይህችን ብቻ እሺ፣ የትውልዱን አስረዳኝና አንተ አሁን እኮ የራስን ሀሳብ ልታወራ ነው። አንተ ቤት ገብተን እኮ ነው የሚመስለው ጌታ። እኔ በጣም ምንድን ነው በጣም በተረጋጋ መንፈስ ነው እንደውም ሳወራው የነበረው። ሌላ ጊዜ እንደማደርገው አይደለም። ግን ስንት ምንፍቅና እናወራ እዚህ ውስጥ ራሱ የሰማችሁ ሰዎች ሰምታችኋል። የክርስቶስ ልጅነት ራሱ ምንድን ነው አለ ናቶች እዚህ ምንድን ነው አባትና እናት ትውልድም ባለፈውም ሲያነሱት ስለነበር ቁጥር 3 ላይ ያለውን ሀሳብ ይልበት። ዮሐዴ ደግሞ የክርስቶስ ልጅነቱ የምሳሌ ነው ብለዋል እና ወልዶት አይደለም ብለዋል። ሊትራሊ እንደዚህ አይነት ንግግር ተናግረዋልና ከሙሉ ወንጌል የመጣው ናቱ ቀጥል። ቁጥር 3 ላይ ያለውን ሀሳብ አጠር ባለመልኩ ሀሳብ ስጠበት እስኪ። ይሄ ነገር ብዙዎቹ እንደዛ እንደሚያምኑ ነው የተረዳሁት አሁን ማለት ነው። ስለዚህ እንዴትም መመለስ እንዳለብን በቃ አጠር አድርጌ ልንገራችሁ። በዚህ በዕብራውያን ምዕራፍ 7 እየተናገረ ያለው ነገር አለ እና ምንድነው ለሌዊ የተሰጠው ክህነት አለ በሌዊ በኩል። ከዛ በኋላ ደግሞ ጌታችን በሌዊ በኩል እንዳልሆነ እና ደግሞ ሕጉ ሲለወጥ ክህነቱም መለወጥ እንዳለበት ክህነቱ ሲለወጥ ሕጉም መለወጥ እንዳለበትና እንደተለወጠ ሊነግራቸው ነው። ምክንያቱም ዕብራውያን የሌዊን ክህነት ካልያዝን የሚል ነገር ስላለ ከዛም ይበልጥ አለ ብሎ ሊነግራቸው ነው እና እሱን ለማሳየት ደግሞ ምን አደረገ ቅዱስ ጳውሎስ? ከአብርሃም ሌዊ ተመልከቱ፣ የአብርሃም ልጅ ነው። ከዛ በፊት እንግዲህ ለሌዊ ክህነት ከመሰጠቱ በፊት አብርሃም ራሱ አስራት ያወጣለት አንድ ካህን አለ ተባለ። ማን የሚባል? መልከ ጼዴቅ የሚባል። ስለዚህ ስለ መልከ ጼዴቅ እየተናገረ ነው። ስለዚህ ልክ እንደ መልከ ጼዴቅ አለ። ልክ እንደ መልከ ጼዴቅ ነው የክርስቶስ ክህነት አለ እና በአጭሩ ምንድነው ሌዊ የዘር ሐረግ የለውም የትውልድ ቁጥር የለውም ብሎ ሲናገር አይታወቅም እየተባለ ነው። ለምንድነው የማይታወቀው? በክርስቶስ ተመስሎ ስለሚኖር ለዛ ነው እንጂ ዝቅ ብሎ እዛው ትውልዱ ከነርሱ የማይቆጠረው ግን ይላል። ስለዚህ ትውልድ አለው ማለት ነው ካህኑ መልከ ጼዴቅ። አሁን ይህንን ያዙና ቁጥር 6 ላይ ተመልከቱ። ትውልዱ ከነርሱ የማይቆጠረው ከአብርሃም ምንን አውጥቷል አለ? አስራትን አውጥቷል አለ። ስለዚህ ትውልድ እንዳለው ወይ ደግሞ የዘር ሐረግ የተወለደ የሰው ልጅ መሆኑን
ልብ ይለዋል ማለት ነው። ግን እዚሁ ክፍል ላይ ተመልከቱ ቁጥር 11 ላይ እንግዲህ ህዝቡ በሌዊ ክህነት የተመሰረተን ህግ ተቀብለዋል አለ። ስለዚህ እስራኤላውያን በሌዊ የተመሰረተን ህግ ተቀብለዋል። በምን ክህነት? በሌዊ ክህነት። ለሌዊ ክህነት ተሰጥቷል። እሺ በዚያ ክህነት ፍጹምነት የተገኘ ቢሆን አለ። አሁን ወደ ፍጽምና ሊደርሱ አልቻሉም። በእንስሳ በመሰዋት የመንጻት የኦሪት ስርዓት እነዚህ የቤተ መቅደሱ አገልግሎት በዛ ሊደረስ አልተቻለም። ቢደረስ ግን ኖሮ እንደ አሮን ሹመት የማይቆጠር እንደ መልከጼዴቅ ሹመት ግን የሆነ ሌላ ካህን ሊነሳ ወደፊት ስለምን ያስፈልጋል? እንዲህ አላለም። ካህኑ መልከጼዴቅ ሊነሳ ባላስፈለገ ነበር አላለም። ልክ እንደ መልከጼዴቅ ያለ ከሌዊ ያልሆነ ክህነት ያለው ሌላ ካህን ሊነሳ ባላስፈለገ ነበር። ያ ማለት ክርስቶስ መምጣት ባላስፈለገው ነበር እያለ። ስለዚህ ክርስቶስን ምን ብሎ ጠራው? በአጭሩ ሌላ ካህን፣ ልክ እንደምን ያለ? እንደ መልከጼዴቅ ያለ። ስለዚህ ጌታችን ከይሁዳ ስለመጣ ከሌዊ አልመጣም። ከሌዊ ስላልመጣ ከይሁዳ ነው ግን የመጣው እና የይሁዳን ዘር ነው የያዘው፣ የይሁዳን ነገር ነው የያዘው። ካያችሁ ክህነት የተለየ ክህነት ሆነ ማለት ነው። ከሌዊ የተለየ ክህነት ሆነ እና ሌላ ካህን የሚለውን ያዙ። ባጭሩ ይሄ ነው። ያ ቃሌት ያሰማልን። ናትሻይ ሜቢ የዋዴ እዛው ሀሳብ ላይ አሁን ቅድም እንደው የክርስቶስ ልጅነት ምሳሌያዊ ነው የሚል በጣም ከባድ የሆነ ንግግር። አሁን ችግሩ እኮ እነዚህ ሰዎች ወንጌል አማኝ ተብለው ተቀምጠው እምነታቸው ራሱ ምን አይነት እምነት እንደሆነ እየተመለከተ በጣም ነው የሚያሳዝነው። ጌታ በጣም ነው የሚያሳዝነው እግዚአብሔር በሚያውቀውና እስቲ ዋዲ እዛ ሀሳብ ላይ የተወሰነ ነገር በልበት። ይህ እንኳን ብዙ ጊዜ እንትን ያለው ሀሳብ ነው፣ ግን ሀሳብ ቃለ ሕይወት ያሰማል። እናቱ በጣም እንዲህ የምንፍቅና ብፌ ዊዝን 5 ሚኒትስ 5 ደቂቃ ሰው አውርቶ እንዴት ነው ከ10 በላይ ምንፍቅና ራሱ ሊያወራ የሚችለው? እዝት ፖሲብል ይቻላል። ጥበብ ይፈልጋል እኮ። እነ አሪዮስ ራሱ እንደዚህ አልቻሉበትም ነበር እና መጽሐፍ ራሱ ጽፈው ያው የጻፉት ምንፍቅና ይህን ያክል አያክልም እና የሆነ 5 ደቂቃ በክርክር መልክ አውርተው የሚናገሩት ምንፍቅና ማአት ዩዶን ሀቤኒ አይዲያ ማለት አንድ ርዕስ ያልሆነ ነገር ያነሳሉ። ድንግል ማርያም አሁን ከዛ በኋላ እናቷ አትባልም ይላል፣ ስጋ አልነሳም ይላል፣ ከሰማይ ነው የመጣ ይላል። ምን ያልተሰማ ነገር አለ? ከዛ ደግሞ ብለው ጭራሽ ደግሞ ክርስቶስ ደግሞ አብ ወልዶታል ልትል ነው እንዴ? ጭራሽ ክርክር ማለት ወልዶታል ልትል ነው እንዴ? እና አባቱ የተባለው በምንድን ነው? እኔ እኮ ካልወለደው እንዴት ነው አባቱ? ባይዞ ቅዱስ አትናቴዎስ ከአሪያንስ ጋር ከአሪዮሳውያን ጋር በተከራከረ ሰዓት ማለት ነው ኢተርናል ነው ዘላለማዊ ነው። ስለዚህ ከአብ ጋራ ከጥንቱ ከዘላለሙ የነበረ ነው ብሎ አርጊመንቱ ለአሪዮስ ሳቀርብለት ምን እንዳለው ታውቃላችሁ? እንኪያስ ከዘላለም ከእሱ ጋር ከነበረ እንዴት አባቱ ሊሆን ይችላል? ጓደኛው ወይም ወንድሙ ለምን አይባልም የሚል ጥያቄ ነበር እና አትናቴዎስ የመለሰለት ምላሽ መጻሕፍት የሚሉትን አታነብም ወይ? ኦኬ አብ ወለደው የአብ ልጁ ነው የምንለውን የሚሉትን የመጽሐፍ ቅዱስ ክፍላቶች ከቶ አላነበብካቸውም ወይ ይላል። ከወለደውስ እንዴት ወንድሙ ይሆናል ነው የሚለው ማለት። ኦኬ አብ ከወለደው እንዴት ነው የእሱ ወንድሙ ሊሆን የሚችለው ነው አሪዮስ አትናቴዎስ ቅዱስ አትናቴዎስ ለአሪዮስ ራሱ የሚያቀርበው እናመጣለን ወዳጃችን መጽሐፍ ቅዱስ በምልአት ባይዘው ክርስቶስን ወልጅሃለሁ ብሎት እንደው ለመላእክት ግን እንደዚህ አላላቸውም ነው የሚለው ዕብራውያን መልእክቱ ሐዋርያ ቅዱስ ጳውሎስ ሲናገር ምዕራፍ 1 እቺንና አንድ ከመዝሙረ ዳዊት ጠቅሼ ያው ብዙ ጊዜ ስለሄድንበት ወደ ርዕሱን እንመለሳለን ማለት። ዕብራውያን 1 ከቁጥር ያው የባህሪው ነጸብራቅ ምሳሌ የሚለው በባህሪ የሚመስለው የሚተካከለው ነው ካለ በኋላ ነው ማለት ነው። ግን ለክርስቶስ ግን ወልጅሃለሁ ነው የሚለው ወልጅሃለሁ ግን ለመላእክት ግን ማለት እኛ ልጆች እንባላለን፣ መላእክት ይባላሉ። ግን በክርስቶስ ልክ ወልጅሃለሁ ብሎ የተናገረው ግን ማንም የለም ነው። ከመላእክት አንተ ልጄ ነህ፣ እኔ ዛሬ ወልጅሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው ይላል። ለማንም አላለም፣ ለክርስቶስ ብቻ ነው። ምክንያቱስ እሱ
ምንድነው? የባህሪ ልጁ ነው። ለዛ ነው በመዝሙረ ዳዊት ምዕራፍ 2 ከቁጥር 7ም ዛሬ ከሆድ ወለድኩ የሚለውን ኦሪገንም ይዞ ሆድ የሚለው ባህሪ የሚያጠይቅ ነው። ኦኬ። ምክንያቱ እኛ ከእናቶቻችን ማህፀን ሆድ ስንወጣ እነሱም በባህሪ አክለን መስለን እንደምንወጣ ሁሉ ወልድም ከአባቱ ባህሪ ተካክሎ ባህሪ ዘም ባህሪ አካል ዘም አካል የተወለደ ነው። ለዛ ከሆድ አለው። ዛሬ አለ ልደቱ ኦኬ ዘለዓለማዊ ስለሆነ ልደት ዘይሐልቅ ስለሆነ ማለት ልደት ዘይሐልቅ ማለት የሆነ ልክኛ ተወልደን አለቀ እንደሚባለው አይደለም። ዘለዓለም የሆነ ልደት ነው። ዘለዓለማዊ የሆነ ልደት ነው። ስለዚህ ዛሬ ያለው ዘለዓለማዊ ስለሆነ ኢተርናል ስለሆነ አውግስቲንም ይህንን ሐሳብ እንደዛ ነው የሚያብራራው ማለት ነው። ቅዱስ ዮሐንስ ወንጌላዊ ዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ሲናገር ምን አለ? እግዚአብሔርን ያየው አንድ ሰው እንኳን የለም፣ በአባቱ እቅፍ ያለው አንድ ልጁ እርሱ ተረከው ይል። በአባቱ እቅፍ ያለ አንድ ልጁ የሚለው ሞኖጌነስ ወይም ሞኖጌን የሚለውን ማለት ነው። ሞኖ የሚለው ብቸኛ ኦንሊ ማለት ነው። ጌን ማለት ደግሞ ባህሪ የተገኘ ከባህሪ የሆነ ልጅ ማለት ነው። የባህሪ ልጁ ማለት ነው። ስለዚህ የባህሪ ልጁ ነው የሚባለው ፕላስ ደግሞ አዎ ወልዶታልም ይባላል። ይሄን ሳታውቁ ክርስቲያንን ማለት በጣም ነውር ነው፣ በጣምም ክህደት ነው እውነት ለመናገር። አዎ ለእግዚአብሔር ቃል ታማኝ ብንሆን መልካም ነው። ፕሮቴስታንቶች እንደው አሁንም የምትገቡ ሰዎች ኦኬ፣ የትኛውም ፕሮቴስታንት ስፔሻሊ ሙሉ ወንጌል ከሆናችሁ ዛሬ ያሳየነው ማስረጃ ሙሉ ወንጌል ውድቅ አድርገዋለች ወይ ደግሞ ኢንቫሊድ ነው ብላ የተናገረችበት ካለ ማስረጃ አስተካክላው ደግሞ ይሄንን የእምነት መግለጫ ደግሞ አስተካክላ አይ ይሄን ፓርት አጥፍታ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል ብላ በእምነት መግለጫ ያስቀመጠችበት ካለ ማስረጃ አቅርቡ። እንደው ዝም ብሎ በባዶ ቤት አይ እንዲህ ብለዋል እንዲህ ተስተካክሏል ማለት አይደለም። የተስተካከለ ካለ የተስተካከለውን ይዞ መምጣት፣ አሜን የተደረገ ነገር ካለ አሜን የተደረገውን ይዞ መምጣት። ኦኬ ገብቶ ደግሞ ሐሳቡ ላይ መሞገት የሚችል ሰው ገብቶ መሞገት ይችላልና ቃሎት ያሰማልን። ዮሐዲ ሜቢ እዮብ ከቅድም ጀምሮ አቤተሚ ወይ ይቅርታ አንተን አይ ቅድም ላይ መናገር ስላልፈለግኩኝ ነበር። የህይወት ቃል ያሰማልን ዮሐድዬ። እናታችን ቅድስት ድንግል ማርያም ማለትም ክርስቶስ ኢየሱስን ከወለደች በኋላ ወላዲተ ቃል አትባልም ወይም ደግሞ ወላዲተ አምላክ አትባልም የሚል ትምህርት በሙሉ ወንጌል ላይም ሆነ በፕሮቴስታንት ላይ አለ። አትባልም አንዴማ ከወለደችው በኋላማ የአምላክ እናት አትባልም የሚል ነገር ሲናገሩ ሁለት ፕሮቴስታንቶች እርስ በርስ ሲያወሩ እየሰማን ነበረ። እና ይሄ እንደ ቀልድ የሚታይ ነገር አይደለም። አምላክን በስጋ ወለደች ብለው ካላመኑ ስጋ ነሳ የሚለው ነገር ከየት የመጣ ነው ሊሆን የሚችለው? እና ይሄን ነገር በአግባቡ የሚያብራራ ማትባል ከሆነ የሚያብራራ ፕሮቴስታንት ካለ ገብቶ እንትን ቢልስ ጋዲ ለሚባል ቀደም ላይ ሁለቱ አትባልም ስላሉ ያ እንትን ነው። አይ አሁን እኮ ምንም እምነታቸውም እምነታቸውም አሁን ድብልቅልቅ ያለ እምነት ስለሆነ አሁን ነገር ክርስቶስ ላይ ባይዘዌ አሁን ቅድም ከረስ መውጣትም እንዳይሆን ቅድም ያወራው ወንድማችን እንግዲህ መጨረሻ ላይ ስንጠይቀው እንግዲህ የእግዚአብሔር ቃል በቃል የኢየሱስ እናት እያላት ለእግዚአብሔር ቃል አለመታመን እንመለከታለን። ኦኬ እነዚህ ሰዎች ከዚህ የምንረዳው ምንድነው? ፕሮቴስታንቶች ለእግዚአብሔር ቃል ራሱ አይታመኑ፣ ብዙዎቹ አይታመኑ። ከእግዚአብሔር ቃል በግልጽ ያስቀመጠውን ነገር መጽሐፍ ቅዱስ ላይ ከራሳቸው እምነት ጋር የሚጋጭ መስሎ ከታያቸው ሌላ ነገር ውስጥ ይገባሉ፣ የማይገናኝ ነገር ይጠቅሳሉ። እና እዮብ ረዥም ሰዓት ገስ ላይ እዮብ መኮንን ረዥም ሰዓት ስላስቀመጥኩ ገስ ላይ ሜይ ቢ ቅድምም ሁለቱ ሲያወሩ ሰምተሃል እና መጨረሻ ላይ ብዙ ነገሮች ያስተዋልካቸው ነገሮች አሉና እዚህ ላይ የተወሰነ ሪፍሌክት እንድታደረግ ሀሳብ ልስጥ። ረዥም ሰዓት ገስ ላይ እንዲሁ ሳታወራ ስለተቀመጥክ። አይ አክቹዋሊ እኔ ብዙም ጊዜ እንትን አይደለም፣ ግን አንድ ነጥብ ብቻ ማንሳት እፈልጋለሁ። ምናልባት ትናንትና መጽሐፉን ስናነሳው ስለነበረ ከዚህ በፊትም አንስተናል። እችኛዋ መጽሐፍ ላይ ወልድ ከአብ መውጣት መፈጠር ነው የሚለውን ነገር ብላ ነው የምታስቀምጠው እዚሁ መጽሐፍ ላይ ማለት ነው። እና መፈጠር የሚለውን ቃል ትጠቀማለች።
እና መልሳ ደግሞ ከታች አይ ወልድ ደግሞ ከመውጣቱ እኮ ተገኘ መባሉ ላይክ የተፈጠረ አያደርገውም ትላለች። ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ አንዳንድ መጽሐፍ ያነሱና ይሄው እኮ እዚህ ጋር ቃል እንደዚህ ይላል አይነት ነገር ያመጣሉ። ልክ በእነሱ ስታንዳርድ ግን ወደ እነሱ ዞር ካልን እዚቹ መጽሐፍ ላይ ወልድ ከመውጣት የሚለውን ነገር መፍጠር ነው ብላ አስቀምጣለች። ኦኬ ይወርድና ደግሞ አሁን ዛሬ ሲነሳ ትናንትና ጀምሮ ሲነሳ የነበረው ክርስቶስ በስጋና በደም አልተካፈለም አይነት ነገር ማለት ምንም አይነት ተፈጥሮ ከማርያም አልወሰደም የሚለው ነገር ማለት ነው። ቀጥታ ሊትራሊ ያስቀመጡት፣ አብዛኞቹ ደግሞ ሲቃወሙት ነበር። ችግሩ ምንድነው ግን ይሄ መጽሐፍ ቅድምም ዮሐዲ አሳይቶታል፣ በ1989 የወጣ ነው። ቀን ላይም እየተናገር ነው ስለነበር ማለት ነው። በ1989 ዓመተ ምህረት የወጣ ነው። ከዛ በፊት በ1983 ዓመተ ምህረት ደግሞ የወጣ አለ። እዛ ላይ እንኳን ምንም ግልጽ አድርጎ ባያስቀምጠውም ቅድም ትላንትና ከአንድሽ ጋር እያየ ነው ስለነበር ማለት ነው ያን ያህል ግልጽ አድርጎ ያስቀምጠውም ይህንን ትምህርት የሚያፈርስም ነገር አይደለም፣ ቀድሞ የወጣው ነገር ማለት ነው። በኋላ ላይ በ1989 ዓ ም ይሄኛው ወጣ። በኋላ ላይ በ1999 ሌላ እትም አለ። ከዛ በ2005 ዓ ም ከዛ 2007 ከዛ 2009 እና 2011 ዓ.ም እነዚህ ኤዲሽኖች መጽሐፍ 1 መጽሐፍ 2 መጽሐፍ 3 መጽሐፍ 4 እያሉ የቀጠሉ ናቸው በተለያየ ዓመት ጊዜ ማለት ነው። በእነዚህ መጽሐፍቶች ላይ ግን ምንም አይነት ይሄን ትክክል ከማርያም ስጋና ደም ተካፍሏል ተብሎ የተቀመጠበት አንድም የለም፣ አንድም ማስረጃ የለም። እሱ ማምጣት አይችሉም። እና ቻሌንጅ ስናደርግ የነበረውም እሱን ነው። የሚያስቀምጠው ነገር ክርስቶስ ሰው ሆኗል ላይክ እንደዚህ አይነት ነገሮች ያስቀምጣሉ። ከማርያም ስጋና ደም ተካፍሏል ወይ የሚለውን ነገር ቻሌንጅም እኮ ያደረገን የነበረው እሱን ነው። አንደኛ መወገዙን የሚናገር አንድ ማስረጃ አምጡ ሲባሉ ምዕመን ከአስተማሪ ወርዶ ምዕመኑ እጅ ላይ የሚገኝን መጽሐፍ ውስጥ ለውስጥ በደብዳቤ ተወግዟል ተባብለን ተነጋግረናል ነው ያሉት። ይሄ ደግሞ በጣም ከባድ ነው። ቅርብ ጊዜ ፋሲል ዳዊት ይሄ ድህነት ይታጣል አይታጣም በሚል ነገር ላይ አንስቶት ነበረ ይሄንን መጽሐፍ እና በሹፈት ነው። ምናልባት ቪዲዮ ፊት ለፊት ካለ አውጥቼ በኋላ አሳያለሁ። በሹፈት ነው የተናገረው፣ በሹፈት ማለት ነው። ይሄ በፊት እንግዲህ ይሄንን መጽሐፍ ቀይረናል ለውጠናል ብለዋል ብሎ እየሳቀ ነው የተናገረው። ግን መጽሐፏ የቆየች ነች፣ የቤተ እምነቱ እምነት ነው ብሎ ነው ገልጦ ሲያሳየ ነበር። እችኑ መጽሐፍ ማለት ነው። የሚገርመው ነገር ይሄንን የሚቃወሙ ሰዎች እዚህ ላይ አሁን ንጽጽር እንሰራለን፣ ይሄ ትክክል አይደለም፣ ይሄ መጽሐፍ ተወግዷል የሚሉ ልጆች ከወራት በፊት እችን መጽሐፍ ጠቅሰው ይሄ ከሉተራን ጋር በተደረገው እንትን ላይ እኛማ ነፃ ፍቃድ እናምናለን፣ ሰው በፍቃዱ ነው ክርስቶስን የሚቀበለው የሚለውን ለማሳየት የሙሉ ወንጌል አቋም ነው ብለው እችን መጽሐፍ ከፍተው ሲያሳዩ ነበር። አሁን ላይ የሚቃወሙት ሰዎች ማለት ነው ይሄ መጽሐፍ ተወግዟል አንጠቀምበትም የሚሉ ሰዎች አሁን ከወራት በፊት እችን መጽሐፍ ከፍተው ይሄ የሙሉ ወንጌል ሀሳብ ነው፣ ከሉተራን ጋር አንስማማም በዚህ ጉዳይ፣ ሙሉ ወንጌል አቋሟ ይሄ ነው ተብሎ እቺ መጽሐፍ ተገልጣ ሲያሳዩ ነበር፣ ገልጠው ሲያሳዩ ነበር። አይ ይሄ ነው የተወገዘው ይሄ ደግሞ አልተወገዘም የሚል ነገር ከሆነ ደግሞ የሚያመጡት ይሄው እጃችን ላይ አለ። ቢያንስ 4 መጽሐፍ ነው የወጣው፣ ሌሎችም አሉ፣ የተወሰኑት እንኳን አለን በኋላ ላይ የወጡት። ከነሱ ውስጥ የሚናገርበት አንድ ሙሉ ወንጌል የተናገረችበትን ማምጣት ይችላሉ ወይ? አይችሉም። አንድ ማምጣት አይችሉም። እሱ ነው የኛም ጥያቄ የነበረው። ስለዚህ በመጽሐፉ መሰረት መጽሐፉ ላይ ባይዘው በጣም ብዙ ነገር አለ፣ በጣም ብዙ ስህተቶች አሉ መጽሐፏ ላይ ማለት ነው። እንዲህ በቀላሉ የምንተዋት መጽሐፍ አይደለችም። እነሱ ማስረጃ እስከሚያመጡ ድረስ እኛም ጥያቄያችንን እናቀርባለን ማለት ነው። በዛ መንገድ ነው የሚሆነው። ጋድዬ እግዚአብሔር ያክብርልኝ። ቀጥሉ እናንተ፣ እኔ እንዳልይዝ። እሺ ዮባይ እግዚአብሔር ያክብርልን ብሮ። እስኪ ባይዘው ፖይንቱ እኮ ነው በቃ ፖይንቱ ምንድነው? ለምሳሌ ከዚህ በኋላ ያሉ ኤዲሽኖች አሉ ተብሏል። እንግዲህ ኤዲሽኖች አሉ። እንግዲህ ይሄ ትምህርት ቃል በቃል እንግዲህ የ1989 እትም ላይ ቃል በቃል እንግዲህ በፍጹም እንደዚህ አይነት ትምህርት መጽሐፍ ቅዱስ ላይ የለም ተብሏል። ከዛ በኋላ እንግዲህ ሙሉ ወንጌል አሻሽሏለች ከተባለ ክርስቶስ ኢየሱስ ከድንግል ማርያም ስጋን ነስቷል ብላ ያስተማረችበት የእምነት መግለጫ ካለ የተሻሻለው ላይ ካለ አሳዩን።
ከዛ ባለፈ የ1989 እትም ደግሞ ልክ አይደለም፣ በውስጡ ምንፍቅና ነበረ ተብሎ የተቀመጠ ነገር ካለ ማስረጃ እስቲ ቆይ አሳዩንና፣ ቆይ እስቲ ትራዩን ጋር የሚል ዩዘርኔም ታች ባይዘው ታች ኮሜንት ላይ ሆናችሁ ይሄው ቆይ እስቲ ለሳብ ባይዘው ይሄን ገብቶ የሚሞግስ ሰው ካለ we are happy። ትራዩን ጋር የሚል ዩዘርኔም ያው ስብያለሁ። ይሄን ገብቶ መሞገት የሚችል ሰው ካለ እሰየው። በጣም በጣም ነው አፕሪሺየት የምናደርገው። እሺ ትራዩን ጋር አይ ምንድነው ኤፍሬም ባለ ጊዜ ቤት አጀንዳ ቆይ ምን ስለ ኤፍሬም ባለ ጊዜ ማለት ነው። ቆይ አንድ ጊዜ ቆይ ጋዲ እኔ ልጅ ማስረጃ ቆይ አንድ ጊዜ ቆይ ተሚ ቆይ አይ አሁን እሱ ገብቶ የሆነ ለቅሶ ነገር ሊያለቅስ ስለሆነ ትራዩን ጋር የሚል ማይከን ክፍት አንዴ የተስተካከለበት ማስረጃ ነው ኩላ ማስረጃ አለኝ ያለ ነው። ኢንቫይት አድርገው ምን ይጋብዛል? ይሄው ችግር የለውም። ቤት ገስት እኮ ከፍተናል። ይምጣና ማስረጃ ያለው ሰው ገስት ላይ መጥቶ ማስረጃውን ያሳይ። ማስረጃው አለኝ ብሎ ይላ ማስረጃው ካለ የተስተካከለበት ክርስቶስ ኢየሱስ ከድንግል ማርያም ስጋ ነስቷል ብሎ አስተካክለው ያሳተሙበት ማስረጃ ካለ ሄዳችሁ አስፈላጊ ከሆነ እሱ ኤፍሬም እኛ ቤት መምጣት ያው ብዙ ጊዜ ይፈራል። ኤፍሬም እኛ ቤት መምጣት አይፈልግም ፋክቱ ማለት ነው። ኦኬ መምጣት ፈርቶ ከሆነ ማስረጃው ለእናንተ ሼር ያድርግላችሁና መታችሁ ማስረጃው ለእናንተ ሼር ያድርግላችሁና ምን ታደርጋላችሁ? መታችሁ ገስት ልካችሁ አሳዩ። አሁን አንተ ማስረጃውን ባይና አይታል ትራዩን ጋር ይሰማል? አንተ ይሰማል ጋድ የሱ ነው። ግን እዚህ ተላላኪ አለ ከይቅርታ ጋር እና ሂድ የሚባል ሰው አለ። ለምን እሱ ራሱ አይመጣም እና እምነቱን አያስረዳም? መምጣት በስርዓት ማስረዳት ከፈለገ ማለት ነው። ታዲያ ምን ተላላይ? አሁን እኛ እንደዚህ አይነት ነገር ላይ ኤፍሬምን እኮ ስንት ጊዜ እናውቀዋለን። እኛ ምን ኤፍሬም ኦልሬዲ አሁን እንትኑ አለ ተብሏል። ማስረጃውን አይታል ወይ? ትራዩን ጋር ውድቅ የሆነበት ማስረጃ አለ ተብሏል። ማስረጃውን አይታል? አንተ አይታል ማስረጃውን? ያው እኮ ማስረጃውን አቅርቦ እኮ ነው የሚሞገደኝ። አይታል ወይ? አንተ አይታል ወይ? ስለዚህ አንተ ያ ስለዚህ ምን ታደርጋለህ መሰለህ? ካየ ሄደ ማለት ነው። ከፈለክ ሄደ ምን ታደርጋለህ መሰለህ? ማስረጃውን ያቀረበውን ሰው መተህ ማስረጃ ማሳየት የምትችል ከሆነ ገፍት ላይ ያሳየ። ያለበለዚያ ደግሞ እሱ የማያሳይ ከሆነ ማስረጃውን ላክልኝ፣ ስክሪን ላይ አድርግልኝ በለውና ስክሪንሻት አድርገህ መተህ ገፍት ላክ፣ እኔ እቀበላለሁ፣ ለእኛ ለጥፍ አሳየን። አይሻልም? እሺ እናንተም አትድከሙ። አሁን ብዙ እየደከማችሁ ነው። ወረደ እንትኑ ከተገኘ ማስረጃ አለ ከተባለ እናመሰግናለን። እግዚአብሔር ያክብርልን። ይቅርታ ጣሪ ተብሎ ጌል ነው የመጣሁት ነው። አንዴ ቅድም ምንድነው ከዛ በፊት ግን ቢኒያም በጣም ብዙ ቆየና ለአንድ ለጥቂት ደቂቃዊ ቢኒያም ቢያወራስ ጋዲ ምንድነው? ቢኒያም ብዙ ስላልገባኝ ነው እምነቱ እዚህ ነገር ላይ እሺ ቢኒ አለ አሉ እንዴት ናችሁ? አለን እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና መጣ ነው ከረም ነፍሳን ነው ቁጭ ያልኩት እኮ። አፉ በለኝ በእናትህ እየሰማ አይደል እንዴ አንተ? እርግጥ ምንም የሚቃረን ሀሳብም ስለማላነሳ ብዬ ነው ዝም ብዬ ልስማ ብዬ። ወንድሞች የሚያወሩትን ነገር ግን እየሰማ ነው አይደል? ገፍተህ ላይ እየገቡ ቢኒ ያው እንግዲህ ምን ልበል እኔ እሺ ለማንኛውም እሺ ቢኒ የምትለው ነገር ካለ እድል ልስጥህ። አንድ አይነት ነገር ከኛ ጋር አንድ አይነት ነገር የምታምን ከሆነ ቢኒ ለዛ እኮ ነው አሁን ብዙም እርግጥ እኔ ሙሉ ወንጌል ነው ቸርቼ። ግን አሁን በተነሳው ሀሳብ ላይ ማለት እውነታውን መካር ነው የሚሆነው። ትክክል አይደለም ምናምን ብል ማለት ነው እና መታረም አለበት ባይ ነኝ እኔ። እና ሲያነሱት የነበሩትም ልጆች የተወሰነውን ትክክል ያወራል፣ ቆይቶ ደግሞ የተሳሳተ ነገር ያወራሉ። ኤኒዌይስ ምንም የተሳሳታችሁ ነገር የለም ለዛሬ እውነት ለመናገር ማለት ነው። እውነቱን እውነት ማለት ስላለብን ያን ምንም አዲስ ነገር ስለሌለኝ ነው ዝም ያልኩት። ቦታ መልቀቅ ካለብኝ እለቃለሁ፣ ችግር የለም። እሺ ቢኒዬ በቃ እንደዚህ ሀቀኛው ነው። ቴንክ ዩ ቢኒዬ ፎር ዩር ኦነስቲ። ወንድሜ
በቃ እንደዚህ ኦነስት ሆናችሁ ገብታችሁ በቃ ግልጽ በቃ ይሄ ነገር እንዲህ ልክ አይደለም ብሎ መናገር በቃ ይሄ ምንም እግዚአብሔርም ይወዳል ባይዘው እና እንደዛ ነው። እስቲ ገስት ላይ ቀደም ዓለምን ያዩት መስሎኝ ነው። አንዴ ቆይ ዓለም አለሽ ገስት ልከሻል በል አንዴ ቆይ አንዴ ቢኒን አንዴ ቢኒን አስወረደውን ዓለምን ልቀበላት ሜቢ ዓለም የምታሳየን ነገር ካለ አምናሹር እንኳን ደህና መጣሽ ዓለም። ዓለም አለሽ አንተሽ ድምጽ ታፍኗል። አንተ ባቷ ስለሆነ ተስተካከል ብዬ ነው። አንዴ ያለሽ ነው። እሺ ከቀደም ጀምሮ መኩንና ተሜን አፈኛቸዋለሁና ተሜ ሐሳብ ስጥ። እሺ መኩ ቀጥል መኩ ሐሳብ ስጥና ተሜ ትቀጥላለህ። ይቅርታ መኩ ይቀጥል። እሺ ጋዲ ቃልዮት ያሰማልን ሁላችሁ። በነገራችን ላይ እነዚህ አሁን እኔ እየታየኝ ያለው ምንድነው ልዩነታቸው ከኦንሊ ጂሰስ እና ማለት አንዳንድ ነጥቦችን እያየው ነበረና ጎን ለጎን እያቀረብኩ ነበረ። እሷ እስቲ እስከምትዘጋጅ ድረስ ይህን ነገር ላሳይና ትንሽ ላቅርብ። ሶሪ ይታያል ጋዲ ይታያል። ዓለም ዝግጁ ስትሆኝ አንድ ቁጥር ጻፊልኝ ኮሜንት ላይ እሺ። መኩ ሲጨርስ ቀጥያለሽ። እሺ ቀጥል መኩ። እሺ ቴንክ ዩ ማለት በንጽጽር እስቲ እነዚህን ኦንሊ ጂሰስ እና ሙሉ ወንጌልን አቅርበን እንየው የሚያምኑትን አስተምህሮ ማለት ነው። አሁን ቅድም ካነሳን አንጻር ስጋን አልነሳም ይላሉ ሁለቱም ቤተ እምነቶች ማለት ነው። ኢየሱስ ብቻ የሚሉትም ሙሉ ወንጌል ነን የሚሉትም በስላሴ እናምናለን የሚሉ ከማን ስጋን አልነሳም? ከድንግል ማርያም ስጋን አልነሳም። የማን ምንፍቅና የያዙት ናቸው? የዶሴቲዝም ማለት ነው። በነገራችን ላይ ዶሴቲዝም ለዛ ደግሞ እነ ኢግናሺየስ አንጾኪያን እነ ኢሪያኔስ ተርቱሊያን መልስ ሰጥቶበታል በግልጽ ማለት ነው። ሁለተኛ በስላሴ ስም አጋንንት አይወጣም። ማን ነው ይሄንን የሚለው? ሁለቱም ቤተ እምነት ሙሉ ወንጌልም እንደዛ ነው የሚሉት፣ ኦንሊ ጂሰስም እንደዛ ነው የሚሉት በስላሴ ስም። በነገራችን ላይ ሰሞኑን በዚህ ላይ ነው የከረምነው ስንከራከርበት የነበረው አንደኛው ዋና ፖይንት በስላሴ ስም አጋንንት አይወጣም እያሉ ነበር። ምድር ሰባሊዮስ ማለት ነው። በነገራችን ላይ የሰባሊዮስ ምንፍቅናን የያዙት ማለት ነው ሁለቱ። ሌላ ሁለቱም የስላሴ መዝሙር የላቸው። አይተህ ታውቃለህ? ሰምተህ ታውቃለህ? ጋዲ የስላሴ መዝሙር በጴንጤ ውስጥ በኦንሊ ጂሰስ ውስጥ አለ? የለም። በነገራችን ላይ በጣም ተፈልጎ የሆነ ጊዜ ፈልገን ነው ያጣ ነው። ሜቢ ካለ ይቅርታ አድርጉሉ ብታሳዩኝ በጣም ደስ ይለኛል። ስላሴ ተብሎ የተዘመረበት ማለት ነው። ጴንጤዎችም እንትኖችም ይሄ እንደሌላችሁ ነው እስካሁን ድረስ ሰርች አድርገን ያጣ ነው። ሌላኛው የቅዱሳን ምልጃ ሁለቱም አይቀበሉ። ይሄ ደግሞ የማን ምንፍቅና ነው? ያው ቪጂላንቲዝም ታውቃላችሁ። በክርስትና ታሪክ ውስጥ ቪጂላንቶች ይህንን አይቀበሉም ነበረ። በምንፍቅና ደረጃ የተወገዙ ናቸው። ልሳን ይናገራሉ ሁለቱም። በስላሴም የሚያምን ልሳን ይናገራል፣ በስላሴ የማያምንም ልሳን ይናገራል። የሚያምንም የማያምንም ያኛውም ላላላ ይላል፣ ይሄኛውም ላላላ ይላል። ይሄኛውም ምንድነው ታዲያ ልዩነታቸው ምንድነው? የጴንጤና የኦንሊ ጂሰስ ልዩነታቸው በስም ብቻ ካልሆነ በስላሴ ስም እናምናለን ካላሉ በስተቀር ባለፈው ድንግልማ የእግዚአብሔር ቃል ከአብ ተወልዷል ከአብ ተገኘ ብሎ መናገር እየፈሩ ናቸው። በነገራችን ላይ በጣም ቃል በቃል ሲጠይቀው ማንን ነበረ? አንዱን ከጴንጤ ውስጥ በጣም ስንከራከርበት የነበረ አረ ተናገር ከአብ ተገኝቷል፣ አረ በፍጹም እንደዛ አልልም፣ ከአብ ተወልዳ፣ አረ በፍጹም እንደዛ አልልም ለማለት እንኳ በጣም እየሸሹ የነበረና እኔ እየታየኝ አይደለም። እስቲ ራሳችሁን ፈትሹ። ሙሉ ወንጌሎች ከኦንሊ ጂሰስ በምንድን ነው የምትለዩት? እግዚአብሔር ይስጥልን። ጋዲ ይቅርታ እናመሰግናለን። መኩዚ እግዚአብሔር ያክብርልን። እሺ ዓለምን እስቲ ላተልቃት፣ ከዛ ተሜ ትቀጥላለህ። ተሜ በጣም ይቅርታ ረዥም ሰዓት እንትን አልኩ፣ ሶሪ ብሮስኪ። እሺ ዓለም አሁን ዝግጁ ከሆንሽ ሜቢ የምንሰማው ነገር ካለ
ቀጥይስ ማይክሽን አብሪና ተመረቱ እጥማቸው ሪኤዲት ይደረጋል። ነገር ግን የመሰረታዊ አስተምህሮ ማሻሻያ ሲደረግ ቤተ ክርስቲያን በምንም ተአምር መግለጫ ሳትሰጥ በተለይ አማደ እምነት የሆኑ ጉዳዮች ላይ ሲሪየስ የሆኑ ዶግማ ነክ ጉዳዮች ላይ ማስተካከያ ስትሰጥ ከኤፍሬም ባለ ጊዜ በፊት የሚመለከታቸው አካላት አሉ። የቤተ ክርስቲያን ያስቀመጠቻቸው የበላይ አካላት አሉ። መጀመሪያ የቤተ ክርስቲያን ተጠሪ እግዚአብሔር ነው። ከዛ ጠቅላላ ጉባኤ የሚባል አለ። ኢቨን ከፓስተሮች ከምናምን ይልቅ ከፍተኛ ድምፅ ያለው ጠቅላላ ጉባኤ የሚባል ነገር አለ። እንዲህ እናንተ እንዴት ነው እንደዚህ አቅልላችሁ ያያችሁት? አንድ መሰረታዊ አስተምህሮን ቤተክርስቲያን በዚህ ልክ 2 ግለሰቦች 3 ግለሰቦች ተነስተው ተወግዟል ሲሉ እንዴት ነው ልታምኑና የመወያያ ርዕስ ለማድረግ የደፈራችሁት? አልገባኝም። እኔ እንዴ ቤተክርስቲያን እኮ መቀለጃ አይደለችም ወገንታት። ለዛው ሙሉ ወንጌልን የሚያክል እናት ቸርች። እኔ መጽሐፉን በደንብ አገላብጬ አይቼዋለሁ። ምንም የተወገዘ የተቀየረ አስተምሮ የለውም። ሪኤዲት ተደርጓል። የፊደል ማሻሻያ፣ የአንዳንድ ማብራሪያ ማሻሻያ። ይሄ ደግሞ የትኛውም ቤተክርስቲያን ይደረጋል። ኤፍሬም ባለ ጊዜ ካለ አሁን ላኩለትና የቱ ጋር እንደተወገዘ የቱ ጋር ማሻሻያ እንደተደረገ ይንገረን። አሁን እንደሱ እናርግ። በቃ ዶክተር የተባለውም ሰውዬ ካለ አስገቡት፣ ኤፍሬም ባለ ጊዜም ካለ አስገቡት። ሙሉ ወንጌል የቱ ጋር ይሄን ትምህርት እንዳወገዘች፣ ሙሉ ወንጌል የቱ ጋር ያስተምሮ ቅያሬ እንዳደረገች ይግባና ይንገረን። በቃ እኔ ሌላ ምንም ልል አልችልም። ግን ሙሉ ወንጌልን በዚህ ልክ ማቃለል ልክ አይደለም። ዓለም አንዴ ድገሚ። አሁን እየገቡ ላሉ ሰዎች አንዴ ድገሚ። በጣም ከታላቅ ይቅርታ ጋር በጣም ጣፋጭ የሆነ ዜማ ነው እባክህ። አይ እንትን ነው ከቅድም ጀምሮ ስንል የነበረው እሱ ነው። ሰው ተወግዟል ካለ እንዲህ ተደርጓል ካለ ማስረጃ ያመጣል። ቀጥይ ወይ ዓለምዬ። አግባብ በዛው መንገድ እርማት ይሰጣሉ። ሙሉ ወንጌል ያልሆነ ሰው መጥቶ ሀሳብ ሲሰጥ አስቸጋሪ ያደርገዋል። ሙሉ ወንጌል ያልሆነ ሰው መጥቶ ሀሳብ ሲሰጥ አስቸጋሪ ያደርገዋል። ሙሉ ወንጌል ያልሆነ ሰው መጥቶ ይደረጋሉ። የፊደል እርማት፣ የአንዳንድ ማብራሪያዎች ማሻሻያ፣ እንደዚህ እየተደረጉ በየጊዜው በየዓመተ ምሕረቱ እትማቸው ሪኤዲት ይደረጋል። ነገር ግን የመሰረታዊ አስተምህሮ ማሻሻያ ሲደረግ ቤተ ክርስቲያን በምንም ተአምር መግለጫ ሳትሰጥ በተለይ አማደ እምነት የሆኑ ጉዳዮች ላይ ሲሪየስ የሆኑ ዶግማ ነክ ጉዳዮች ላይ ማስተካከያ ስትሰጥ ከኤፍሬም ባለ ጊዜ በፊት የሚመለከታቸው አካላት አሉ። የቤተ ክርስቲያን ያስቀመጠቻቸው የበላይ አካላት አሉ። መጀመሪያ የቤተ ክርስቲያን ተጠሪ እግዚአብሔር ነው። ከዛ ጠቅላላ ጉባኤ የሚባል አለ። ኢቨን ከፓስተሮች ከምናምን ይልቅ ከፍተኛ ድምፅ ያለው ጠቅላላ ጉባኤ የሚባል ነገር አለ። እንዲህ እናንተ እንዴት ነው እንደዚህ አቅልላችሁ ያያችሁት? አንድ መሰረታዊ አስተምህሮን ቤተክርስቲያን በዚህ ልክ 2 ግለሰቦች 3 ግለሰቦች ተነስተው ተወግዟል ሲሉ እንዴት ነው ልታምኑና የመወያያ ርዕስ ለማድረግ የደፈራችሁት? አልገባኝም። እኔ እንዴ ቤተክርስቲያን እኮ መቀለጃ አይደለችም ወገንታት። ለዛው ሙሉ ወንጌልን የሚያክል እናት ቸርች። እኔ መጽሐፉን በደንብ አገላብጬ አይቼዋለሁ። ምንም የተወገዘ የተቀየረ አስተምሮ የለውም። ሪኤዲት ተደርጓል። የፊደል ማሻሻያ፣ የአንዳንድ ማብራሪያ ማሻሻያ። ይሄ ደግሞ የትኛውም ቤተክርስቲያን ይደረጋል። ኤፍሬም ባለ ጊዜ ካለ አሁን ላኩለትና የቱ ጋር እንደተወገዘ የቱ ጋር ማሻሻያ እንደተደረገ ይንገረን።
አሁን እንደሱ እናርግ። በቃ ዶክተር የተባለውም ሰውዬ ካለ አስገቡት፣ ኤፍሬም ባለ ጊዜም ካለ አስገቡት። ሙሉ ወንጌል የቱጋ ይሄን ትምህርት እንዳወገዘች፣ ሙሉ ወንጌል የቱጋ ያስተምሮ ቅያሬ እንዳደረገች ይግባና ይንገረን። በቃ እኔ ሌላ ምንም ልል አልችልም። ግን ሙሉ ወንጌልን በዚህ ልክ ማቃት ቴንኪ አለምዬ። በቃ 4 ነጥብ እዚህ ላይ ነው የምንዘጋው። ባይዘው ማንም ሰው ከቅድም ጀምሮ ቻሌንጅም ስናደርግ የነበረው ሙሉ ወንጌል በእምነት መግለጫዋ ላይ ቃል በቃል ከቅድም ጀምሮ ስናሳይ የነበረው ቃል በቃል ምንም አይነት የመጽሐፍ ቅዱስ ትምህርት የለም። ክርስቶስ ኢየሱስ ከድንግል ማርያም ስጋን ነስቷል የሚል ትምህርት መጽሐፍ ቅዱስ ላይ የለም፣ በፍጹም የለም። በቃ የለም ብላ አስቀምጣለች ቃል በቃል። ላንብብላችሁ፣ ማንበብ መልካም ስለሆነ አሁን እየገባችሁ ያላችሁ ሰዎች ካላችሁ ቀደም በተደጋጋሚ ቪዲዮም ስናሳይ ስለነበረ ግን ላንብብላችሁ። ይሄ የኦጂው ትምህርት ስለሆነ የጸረ ክርስቶስ ትምህርት ስለሆነ ኦኬ። ቃል በቃል ምን ብላ እንዳስቀመጠች ላሳያችሁ። ኦኬ የኢየሱስ ክርስቶስ እንዴ ይቅርታ፣ የኢየሱስ ክርስቶስ ልደትን በተመለከተ የምንረዳው በመጀመሪያ ደረጃ ኢየሱስ ክርስቶስ ስጋውንም ሆነ ነፍሱንና መንፈሱን የወረሰው ከማርያም እንዳልሆነ መገንዘብ ይኖርብናል። ከማርያም እንዳልሆነ መገንዘብ ይኖርብናል። ማናት የምትለው ሙሉ ወንጌል እግዚአብሔር ሰማይና ምድርን እንዲሁም ብዙዎችን የምድር እጽዋቶች ሁሉ ያስገኘው ካልነበረ ነገር ሲሆን ወደ ህልውና ያመጣቸው ይሁን ብሎ በማዘዝ ብቻ እንደሆነ መጽሐፍ ቅዱሳችን ያስተምረናል። እንደዚሁም ሁሉ ጌታ ኢየሱስም ቃል ስጋ ሆነ በመባል የመጣ እንጂ ስጋውና ነፍሱን መንፈሱን ከማርያም ወረሰ የሚል ትምህርት መጽሐፍ ቅዱሳችን አይናገርም። መጽሐፍ ቅዱሳችን አይናገርም። ስለዚህ ማርያም ከቀደሙት አባቶቿ ወርሳ ለኢየሱስ ክርስቶስ ያስተላለፈችው ምንም አይነት ባህሪ ወይም ተፈጥሮ የለም። ቃል በቃል ኦኬ። ይሄ የሙሉ ወንጌል ተስተካክሏል የሚል ሰው ካለ የተስተካከለውን ወይ ደግሞ ተስተካክሎ ይሄ የእምነት መግለጫቸው ሬዲት ተደርጓል። ቅድም ዮባም ሲናገር ነበረ። አሁን እህታችንም እዚህ ቪዲዮ ላይ አንድ ፕሮቴስታንት እህትም ስትናገር ነበረ። ዓለም ያሳየችን ቪዲዮ ላይ ሪኤዲት ተደርጓል። ሪኤዲት ከተደረገ ይሄ ትምህርት ተስተካክሎ ሪኤዲት የተደረገበትን ማስረጃ ወይም ደግሞ ሪኤዲት የተደረጉ ድጋሚ የታተሙ የእምነት መግለጫቸው ላይ ክርስቶስ ኢየሱስ ከድንግል ማርያም ስጋን ነስቷል ብለው እምነታችን ይሄ ነው ብሎ ያስቀምጡበት ነገር ካለ ይሄ ህትመት ወይ ደግሞ ይሄ የእምነት መግለጫ ልክ አይደለም ተብሎ የተቀመጠ ነገር ካለ ማስረጃ በሌለበት ቦታ ማንም አያዳምጣችሁ። የራስን ወሬ ነው የምታወራው። እኛ ቸርቿን ነው የምናምናት። ቸርቿ የእምነት መግለጫ ይብላ አስቀምጣለች። ቸርቿን ነው የምናምናት። ቸርቿን ነው የምናምናትና እንደው ዝም ብለን ባንደክም እውነት ለማውራትና ተም ያለ እዚህ ጋር ግን ጋዲ የሆነች ነገር ይሰማላ። ናክሽ አንዴ ይቅርታ ብሮስኪ እድል ሰጣለሁ። አንዴ ተሚ ከቅድም ጀምሮ አፍኛለሁና አንዴ ሶሪ በጣም ናትዬ ተሚ ይቀጥል ሀሳብ ሰጥ ከቅድም ጀምሮ ያለውኝ ይስጥና የተወሰነ ሄዳል ይሄድ ናቱ ይቀጥል ዲያቆን። እሺ ተሚ ቀጥል ናት። እሺ ክበርልኝ። እሺ እንትን አይ ረጅም እንኳን ሀሳብ አይደለም። አሁን የተናገረችው ቪዲዮ ጋዲ ያለው እንዳለ ሆኖ ማስረጃ ማሳየት ያለባቸው እንዳለ ሆኖ ግን አንድ ነገር እንዳትረሱ እሺ። ይህ መጽሐፏ የሙሉ ወንጌል ይህ መጽሐፏ የክርስትና ትምህርት ነው። ትምህርት ማለት ነው እና በመጽሐፍ ቅዱሳችን ደግሞ ይህ ትምህርት ይህ እምነት በመጽሐፍ ቅዱሳችን ይለዋወጣል ተብሎ ተጽፏል። እንደ ጋዲ በየጊዜው የሚለዋወጥ ወይ ደግሞ የሚስተካከል ነው እንደ እምነት። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው በመጀመሪያው መልእክቱ ላይ ምዕራፍ 3 ቁጥር 15 ምን ይላል መሰላችሁ? ያዙ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱ የተባለችው ምንድናት? የእግዚአብሔር ቤተ ክርስቲያን። ይቺ ቤተ ክርስቲያን አለ
የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ናት አለ። ምን ማለት መሰላችሁ? አሁን ሙሉ ወንጌል አደረገች ካሏችሁም፣ አይ ይሄንን ቀይራለች ካሏችሁ፣ ልክ ቤት የተሰራበት ምሰሶ አለ አይደለ? አራቱ ማዕዘን፣ እሱን እያፈረሱ ድጋሜ መስራት ማለት ነው። እና በቃ እሱ ልክ አንዱ ምሰሶ ከጎደለ ቤቱ እንደሚፈርስ ማለት ነው። እና ግን ሐዋርያው ቅዱስ ጳውሎስ በመጽሐፍ ቅዱስ የነገረን የእግዚአብሔር ቤተክርስቲያን በቃ አምዷም መሰረቷም ትምህርቷ ነው። እና አምድ መሰረት በየጊዜው እንደማይስተካከል አንዴ ከተተከለ ተተከለ ከተባለ ትምህርቷም እንደዛ ነው። የሚቀያየር ትምህርት የለም። እንደተባለው ሊስተካከል የሚችል የቃላት ግድፈት፣ የአገባብ፣ የአገላለጽ እንደዚህ አይነት ነገሮች ሊስተካከሉ ይችላሉ። ግን በእምነት ደረጃ አሁን ጋር ያነበበላችሁን ሙሉ መቀየር ማለት በነገራችን ላይ ልክ እንትን ላይ ኤፌሶን ላይ ምንድን ነው አስታውሰኝ እስቲ ኤፌሶን 4 ላይ ቁጥሩ 10 መሰለኝ 11 መሰለኝ ብቻ ምን ይላል? ሰዎችን በማታለል በትምህርት ነፋስ እንትን እያላችሁ ይላል እየተንገዋለላችሁ ሕፃናት አትሁኑ ይላል። እና በቃ ሕፃንነት ነው ከቤተክርስቲያን ውጭ የሚደረግ ሕፃንነት ማለት ነው። ቅዱስ ጳውሎስ ነው ያለው፣ እኔ አይደለሁ። እና ይሄ እንደ ንፋስ በትምህርት አትወሰዱ። በቃ አንዴ መሰረት አለ፣ አምድ አለ። ስለዚህ እየተደረገ ያለው ነገር ቤት ማፍረስ ነው። ስለዚህ ቀድሞውኑም ትክክለኛ ቤት ውስጥ እንዳልሆኑና የሚፈርስ ቤት ውስጥ እንደሆኑ በቃ ማሳያ ነው። ይሄ ራሱ መቀየራቸው ራሱ በነገራችን ላይ ጋዲ በቃ ትክክለኛ ቤተክርስቲያን አለመሆኗን ሁሉ ያሳያል። ከቀየሩት ራሱ በቃ አምድ እንደሌላቸው ያሳያል። ልክ ናትሻ ቃሊት ያሰማልን ብሎ እስኪ አሁንም ባይዘዌ ሰዎችን እየጋበዝን ነው። አንድ ቁጥር ይሄንን ገብቶ መሞገት የሚችል ሰው ካለ ኮመንት ላይ እንዲህ እያሉ መርመጥመጥ ሳይሆን ገብቶ መሞገት፣ ተቀይሯል የሚል ሰው ካለ የእምነት መግለጫ ላይ እንደዚህ አይነት ጽሑፍ አለ የሚል ሰው ካለ ገብቶ መሞገት። ለምን ከቀደም ጀምሮ ስንት ነገር እየሰማን ስለሆነ ስንት ፕሮቴስታንቶችን አስገብተን ነገረ ክርስቶስ ላይ ስንት አይነት ነገር ሲወራ እንደነበር ሰምታችኋል። ስንት አይነት ነገር ጌታ ማስተዋል የሚስጣቸው ወንድማችንም ታች ላይ ተመስገን የሚለው ተመሳሳይ ስም ያለን ከሙሉ ወንጌል ነው እና ወደሱ እንሄዳለን። ሙሉ ወንጌል ስለሆነ እኔ አንድ እንዲታወስ የምፈልገው በተደጋጋሚ የምለው ቃል አለ። የመጀመሪያ ጉዳይ ከፕሮቴስታንት ወደ ኦርቶዶክስ እንድመጣ ከሚያደርገኝ የመጀመሪያው ነገር ምንድን ነው ካልከኝ ፕሮቴስታንቲዝም አስተምህሮቱ መሰረቱ ሰው መሆኑ እና ሰው የመሰረተው ነገር ከሆነ ሁልጊዜም እንደፈለግከው ተቀያይረዋለ፣ እንደፈለግከው ታደርገዋለ። ይህ ትምህርት የመዳን መንገድ ነው። ስለዚህ ዶግማ መዳን ብለህ የያዝከው ዶግማ እንደፈለግ የምትቀያይረው ልትቀያይረው ማትችለው ነው እና ሙሉ ወንጌል ይሄንን በዛ ጊዜ የመዳን ትምህርት አድርጋ ካስቀመጠችው በትክክል እስከዛሬ ድረስ ሲከተሉት የነበረው አስተምህሮ የኦሊጂሰስን አስተምህሮ ነው ማለት ነው። እዚህ በአግባቡ እንድታስተውሉ የምፈልገው በመካከለኛ በሁለት ልብ እያነከሳችሁ የተቀመጣችሁ ፕሮቴስታንትም ሆኑ በኦርቶዶክስ ቤትም ደግሞ እዛ ጋርስ ብላችሁ በሁለት ልብ እያነከሳችሁ ላላችሁ እህት ወንድሞቼ ማስተዋል እንዲሆንላችሁ የምፈልገው የማይናጋ ሊናጋ የማይችል እውነተኛ የሆነ አስተምህሮ ምንድን ነው ከተባለ የመዳን ትምህርቷ የማይቋረጥ ነው። እውነተኛ ትምህርት ሊባል የሚችለው ለምሳሌ ያክል ቲክታክ ላይ አንድ ግለሰብ መጥቶ የሙሉ ወንጌልን ዶግማ አስተካክለዋለሁ የሚል ከሆነ ሙሉ ወንጌል በራሷ የቆመ እውነተኛ የሆነ ትምህርት የላትም ማለት ነው። ሙሉ ወንጌል እውነተኛ የሆነ የቆመ ትምህርት ካላት ቲክታክ ላይ ያሉትን ልጆችን ትመልሳለች እንጂ ቲክታክ ላይ ያሉ ልጆች የሙሉ ወንጌልን ትምህርትን እንደገና ለማደስ ዶግማዋን እንደገና ለመቀየር አይሯሯጡም ማለት ነው። ስለዚህ እንድታስተውሉ የሚያስፈልገው ትምህርታቸው ልክ አለመሆኑ፣ ያ ትምህርታቸውን ደግሞ በፈለጉበት ለ1990 ምናምን ዓመተ ምህረት የተወሰነ ጊዜ ይቀጥሉበታል። ከዛ በኋላ ከ90 ምናምን ዓመተ ምህረት በኋላ ደግሞ ለ2018 ደግሞ የሚሆን ደግሞ ዶግማ ነው የሚሰጡት ማለት ነው። እንደፈለገ ሊቀያየር የሚችል ዶግማ ካለ መሰረቱ ሰው ነው ማለት ነው። ስለዚህ መሰረቱ ሰው የሆነበት አስተምህሮ ሰው ለምሳሌ ያክል አንድ የተማረ አካል በተማረበት ዲፓርትመንት
እያደገ ሲሄድ የፕሮፌሰርነት ማዕረግ ይሰጠዋል። ስለዚህ እነዚህ ሰዎች ባሉበት ሃይማኖት ላይ ትምህርታቸውን እያሻሻሉ በሄዱ ቁጥር ወደ ራሳቸው ፍልስፍና ነው የሚሄዱት ማለት ነው። ስለዚህ ሙሉ ወንጌል ፍልስፍናዋ ምንድን ነው ከተባለ እውነተኛ የሆነ መሰረት ወይም ደግሞ አለቱ ክርስቶስ አለመሆኑ ነው የምናውቀው ማለት ነው። እውነተኛው አለቱ መሰረቱ ክርስቶስ ኢየሱስ ቢሆንላት ኖሮ ለዚች ሙሉ ወንጌል የዛሬው ትውልድ ተነስቶ ተሻሽሏል አልተሻሻለም እያለ ተሻሻለም የተባለውን እንኳን አምጡ ቢባሉ የለም በዚህ ጉዳይ ተሻሻለ ብሎ አላስቀመጥም። ግን አስተውለን እንድንራመድ የሚያስፈልገው እውነትም መሰረቷ ጉልላቷ ክርስቶስ ኢየሱስ የሆነላት አንዲት ሃይማኖት አለች ማለት ነው። በእሷ ጸንተን እንድንኖር እግዚአብሔር ይርዳን። አመሰግናለሁ ጋዲ። እሺ ተንብዬ እናመሰግናለን ብሮስኪ። ሜቢ እዮባ ቅርብ ሰዓት ነው የገባውና እዮባ እንዲናገር ድል እንስጠውና የተወሰኑ ነገሮችን ሪፍሌክት እንዲያደርግ ከዛ በኋላ አንድ ተመስገን የሚባለው ያኛው ተመስገን ገስት ላይ ያለው ፕሮቴስታንት ነው ወንድማችን። አዎ ከሙሉ ወንጌል ቤተክርስቲያን ነው የመጣሁት። በቃ አንዴ ትንሽ ታገሰኝና እሺ ዮሐድ ያወራል። በጣም ከታላቅ ይቅርታ ጋር እዮባ አለ ማውራት ትችላለህ? አለው ጋዲ ሀሳብ ትሰማለህ? እዮባ ቀጥል። ያበራበት ነው። አዎ ቀጥለው። አሁን ትሰማለህ? አሁንስ? አሁን አሪፍ ቀጥል። እዮባ ትሰማለህ? አሁን እዮባ አይ ኔትወርኩ አስቸገረው እዮባ። እሺ ዮሐድ አለ? አለውኝ ፓፓ ብሮስኪ ተመስገን የሚለውን ተቀብለው አይ ቲንክ ከሙሉ ወንጌል የመጣሁት ብሏል እና ቀጥል። እሺ ተመስገን ይሰማል? ይሰማል ዮሐድ? ከሙሉ ወንጌል ነው? አዎ ከሙሉ ወንጌል ቤተክርስቲያን የመጣሁት። እሺ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል ብለህ ታምናለህ? አዎ እኔ አምናለሁ። የተነሳው ሀሳብ መጽሐፍ ቅዱሳዊ ነው። እኔ ብቻ ሳይሆን ብዙ ሙሉ ወንጌል ቤተክርስቲያን ውስጥ የሚያመልክ ብዙ ፕሮቴስታንት እንደዛ ነው የሚያምነው። ኢየሱስ እስኪ ማስረጃ አለህ? አሁን ላወራው ብዙ ብለሃልና ዕብራውያን አንድ ማስረጃ ማቅረብ ትችላለህ? ማቅረብ እችላለሁ። ዕብራውያን ምዕራፍ 2 ላይ ኖ ሙሉ ወንጌል ዕብራውያን እኮ ሙሉ ወንጌል አልጻፋችሁም። ሙሉ ወንጌል አማኞች ብዙ እንደዛ ነው የሚያምኑት ብለሃል። እስቲ ከሚያምኑት ለናሙና አንድ ጽሁፍ ወይም አንድ ሰው እስቲ ማቅረብ ትችላለህ? ኦኬ እንደዛ ሜቢ መጽሐፍት የጳውሎስ ፈቃዱን መጽሐፍቶች አሁን በዚህ ሰዓት ማቅረብ አልችልም። ግን ጳውሎስ ፈቃዱ ሙሉ ወንጌል ነው እንዴ? ኦኬ እሺ ወርከ ሙሉ ወንጌልም ማጋጥሞት መጽሐፍ እሺ አንዴ ለምን መሰለ የጠየቅኩ አንዴ ስንነጋገር አንድ ዝም ብለህ ለእግዚአብሔር ቃል ታመን እና ደግሞ ሰዎችን ዝም ብለህ ለመሸወድ ወይም ደግሞ እንዲሁ ዝም ብዬ ብዙ ሰዎች እንዲህ ይላሉ ብዬ ብናገር በቃ ዝም ብለው ተቀብለውኝ ያልፋሉ ብለህ አትናገር። በቃ የምታምነውን ነገር ታምናለህ። እግዚአብሔር ቃል ታምነህ ትመሰክራለህ። እንደው ብዙ ሰዎች አንዴ ቆይ ስማኝ አንዴ ተሚመጭም ብዙ ሰዎች ሲጀመር በዚህ ርዕስ ተወርቶ አያውቅም። ሙሉ ወንጌል ቸርች ላይ ስለዚህ ርዕስ ተወርቶ ስለማያውቅ ብዙ ሰው ይመን አይመን አታውቅም። ይዶን ሀቤን አይዲያ እንደዚህ ለማለት አብዛኛው ሰው እንደዚህ ነው የሚያምነው ለማለት የሀፍቱ ማለት ሪሰርች መስራት አለብን፣ ወይም ደግሞ ሰውን ኮሽነሪ ወይም ኢንተርቪው አድርገህ ታውቃለህ? አታውቅም። ስለዚህ የማታውቀውን ነገር አብዛኛው ሰው እንደዚህ ነው የሚያምነው ብለህ አትናገር። ምክንያቱም አሁን እያመጣን ያለነው ማስረጃ እንደው ዝም ብሎ ግለሰብ ያሳተመው ወይም ደግሞ ዝም ብሎ ለምዕመናን የተዘጋጀ ጽሁፍ ራሱ አይደለም። ለአስተማሪዎች
እንደ መመሪያ እንደ ማስተማሪያ ተደርጎ የተዘጋጀ መጽሐፍ የእምነት መግለጫ ነው። አስተማሪዎቹ የሚያስተምሩት በዚህ ማኑዋል ሆኖ ተማሪዎቹ ከየት አምጥተው ይህንን ትምህርት ላይ ይቀበሉ ይችላሉ? እሱ የምናወራበት ነው። አሁን አንተ እቀበላለሁ ብልሃል። መጽሐፍ ቅዱስም ዕብራውያን ምዕራፍ 2ም ጠቅሰልናል። መልካም። ይህንን ትምህርት ወይም ደግሞ ስጋ ነስቷል የሚለው ትምህርት መጽሐፍ ቅዱሳዊና ከእግዚአብሔር የተገለጠ እውነት ነው ብለህ ታምናለህ ማለት ነው አይደል? እንደዛ ነው የማምነው። በጣም መልካም። ስለዚህ ሐዋርያ ቅዱስ ጳውሎስ አሁን አንድ ጥያቄ፣ ሐዋርያ ቅዱስ ጳውሎስ እኛ ከሰበክነው የተለየ ወንጌል የሚሰብክ ቢኖር የሰማይ መልአክ እንኳን ቢሆን የተረገመ ይሁን ብሏል አይደል? ብሏል እንደዛ። ስለዚህ ሐዋርያ ቅዱስ ጳውሎስ የሰበከው ወንጌል ላይ ክርስቶስ በስጋ እና በደም ተካፍሏል የሚል ትምህርት ሆኖ ሳለ ከዚህ የሚቃረን አልተካፈለም የሚል ቢኖር እሱ የተረገመ ነው ማለት ነው አይደል? እሱ ልክ ነህ። በጣም መልካም። ስለዚህ የሙሉ ወንጌል የእምነት መግለጫ ወይም ደግሞ መጽሐፉ አሁን ወይዘር ዩ አር ሆነስት ወይም ደግሞ አይደለም የሚለው ባይዘው ለእግዚአብሔር ቃል ነው የምትወግነው ወይስ ደግሞ ለሰው የሚለው አሁን ነው የሚታየው? ባይዘው የሙሉ ወንጌል የእምነት መግለጫ የተረገመ ትምህርት ይዟል ወይስ አልያዘም? እንዲህ በማለቱ ማለት ነው። እንዲህ በማለቱ የተረገመ ትምህርት ይዟል ማለት አልችልም። ምክንያቴን ልናገር፣ ያው ካዳመጥከኝ። ቅድም ግን ምን ብልሃል? ይሄንን ትምህርት የሚያስተምር ከሐዋርያ ቅዱስ ጳውሎስ ትምህርት ጋር የሚቃረን ስለሆነ የተረገመ ነው ብለህ ነበር አይደል? እሺ፣ ግን መልሴን ላብራራ። ለምን የሙሉ ወንጌል አስተምሮ ከእግዚአብሔር ቃል አንጻር ትክክል እንደሆነ ያው ይሄን የእምነት መግለጫውን ቅድም ያሳየነውን እያየህ ነበር? እንዴ እሱን አውቀዋለሁ፣ መጽሐፉን ስለማውቀው እሱን ፓርትም አውቀዋለሁ። ግን ምንድነው አይ ቲንክ መጀመሪያ ማወቅ ያለብን ነገር ሙሉ ወንጌል ስለ ክርስቶስ የምታስተምረው ትምህርት ምንድነው የሚለውም ማወቅ አለብን መጀመሪያ። እኔ እዛ ቤተክርስቲያን ውስጥ ስላደኩኝ የተጠመኩትም እዛው ነው። አሁን ቅድም አሁን በፕሪሰፖዚሽን አንዴ ተሚ ፕሪሰፖዚሽን ወይም ደግሞ አንተ ስለምታስበው አንተ ስለሚመስልህ ነገር አሁን አናወራም። እኔ ስላደግኩባት ተምሬ አላቅም፣ እንዲህ ሰምቼ አላቅም። ይሄ የአንተ ፐርሰናል ጉዳይ ነው። ይህን መጽሐፍ እኮ አንብበው። ያው ቆይ አንዴ በመጽሐፍ ያለውን እንኩ ራሱ እኮ አሁን አላቅም ካልክ እኮ በመጽሐፍ ደረጃ የጻፈችው ራሱ አንብበው አታውቅም። ስለዚህ ይሄ የአንተ ስንፍና ወይም ደግሞ የአንተ ድክመት ነው ሊሆን የሚችለው። አሁን ስለ አንተ ድክመትና ስንፍና ወይም ደግሞ ብርታት ሳይሆን የምናወራው መጽሐፉ ላይ የተጻፈው ጽሑፍ ከእግዚአብሔር ቃል ጋር የሚቃረን ስለሆነ ሐዋርያ ቅዱስ ጳውሎስ እንዳለው የተረገመ ትምህርት ይዟል ወይስ አልያዘም? ይህንን ቀጥታ ወይ ይዟል ወይ አልያዘም? አሁን እኮ እንትን ነው እኔ አንተ እንድመልስ የምትፈልገውን ነገር እንድመልስ እያደረገኝ ነው። እኔ የምፈልገውን ሳይሆን ሁለት አማራጭ እኮ አሳጥቻለሁ። እኔ የምፈልገው ቢሆንማ እንዲህ ብለህ መልስልኝ ነበር የምልህ። እኔ ምርጫ የሰጠሁህ እኮ አንተ የምታምነው እንድትል 2 ደቂቃ ላይ ይህንን ኢላቦሬት ማድረግ ብችል፣ ምክንያቱም መጀመሪያ ይዟል ወይስ አልያዘም የሚለውን ቶታል እንዳልኩ ከዕብራውያን ምዕራፍ 2 አንጻር የተጻፈው የወንጌል መመሪያ ላይ የተጻፈው ነገር ትክክል አይደለም። እንደ እግዚአብሔር ይጋጫል አይጋጭም? ይጋጫል። እንደሚጋጭ አምናለሁ። ግን ደግሞ የተጋጨው ከሐዋርያው ቅዱስ ጳውሎስ ትምህርት ወይም ደግሞ ከእግዚአብሔር ትምህርት ጋር ነው ወይስ አይደለም? እሺ መጀመሪያ የሙሉ ወንጌል ስለ ሙሉ ወንጌል አንዴ ስለ ጽሁፉ እዛ ፓርት ላይ ስለተጻፈው ጽሁፉ እኮ ልክ እንዳልሆነ ቅድም ነግሬሃለሁ እኮ። ልክ የተጋጨው ወይም ደግሞ የተቃረነው ከእግዚአብሔር ቃል ጋር ነው ወይስ አይደለም? ከእግዚአብሔር ቃል ጋር የተጋጨው። ከእግዚአብሔር ቃል ጋር የሚቃረን ትምህርት ከመንፈስ ቅዱስ ሊሆን ይችላል ወይስ አይሆንም? ከማን ነው? ከአጋንንት ነው? ከመንፈስ ቅዱስ ነው ሊሆን ይችላል? አሁን ትምህርት ስትለኝ የክርስቶስን ትምህርት ሙሉ ወንጌል ምን ብላ ነው የምታስተምረው? ኢየሱስ ፍጹም አምላክ። ይሄን ትምህርት ከመጽሐፍ ቅዱስ ጋር ቆይ የጠየቁህን ስማኝ። ከመጽሐፍ ቅዱስ ጋር የሚቃረን ወይም ደግሞ የሚጋጭ ትምህርት ከመንፈስ ቅዱስ ሊሆን ይችላል ወይስ ከዲያብሎስ ነው? ከመጽሐፍ ቅዱስ ጋር የተጋጨ ትምህርት ነው ያልኩት። ትምህርቱ ከመጽሐፍ ቅዱስ ጋር ከተጋጨ ከመንፈስ ቅዱስ ነው ወይስ ከአጋንንት? እንዳልከው ያው ከሰውም ሊሆን ይችላል ኦብቪየስሊ፣ ግን ከአጋንንት ብለው ሰደው አንተ ማለት የፈለግከው እነዛ ስለሆነ
ግን እንደዛ አይደለም። መጽሐፍ ቅዱስ እኮ ያው መጽሐፍ ቅዱስን ነው እንደዛ የሚለው ባይዘዌ ያው መጽሐፍ ቅዱስ ልክፈትልና እኔ ሳልሆን ትምህርቱ ከመንፈስ ቅዱስ ካልሆነ ስለዚህ ሶርሱ ሊሆን የሚችለው እሺ ተስማማን። እሺ ዋት ዩር ፖይንት ምንድነው? ፖይንት ምንድነው? መጨረሻ ላይ ፖይንት ለስማ ምን በቃ ኮንፌዝ ዛት ይሄ መጽሐፍ በቃ ምንጩ ከአጋንንት ነው ማለት ይሄን ትምህርት ምንጩ መንፈስ ቅዱስ ሳይሆን አጋንንት ነው የሚለው ተግባባ መጨባበጥ ነው። ስለዚህ ከአጋንንት ህብረት ውጣ አለ ማለት ነው። እሺ ለምሳሌ ክርስቶስ ከድንግል ማርያም ስጋ ነስቷል የሚለው ሐሳብ ፖይንቱ ኢየሱስ ፍጹም ሰው እንደሆነ ለመግለጽ ነው አይደል? የክርስቶስ ፍጹም ሰውነት መካድ ምንፍቅና ነው ወይስ አይደለም? እሱ ምንፍቅና ነው። ቤተክርስቲያን ግን እሱ ናት ጨርሰናል። ስለዚህ አይ ነው አዳምጠኛ ተሜ አዳምጠኛ ከተስማማን ማለት ነው። ይኸውልህ ተመስገን እና ይኸውልህ እንዴት እንደምትክድማ ቅድም እኮ ተነጋገርን። ፍጹም ከመጽሐፍ ቅዱስ ጋር የማይገናኝ ነው የሚል እኮ ቆይ አንዴ ተሜ ቆይ እሺ አንዴ ስማኝ። ባይዘዌይ ከተስማማን ግዴታ አንተ የሆነ ቸርቿን እውነተኛ ለማስባል ጉልበትህን እጅህን መጋጋጥ የለብህም። ባይዘዌይ በቃ ቸርቼ ስለሆነ ስለ ቸርቼ ከኔ በላይ አታውቅም አንተ። አሁን እኔ ለማውራት ትንሽ ደቂቃ አንድ የእምነት ይኸውልህ ከአንተ በላይ እንደማቅማ የእምነት መግለጫ አንድ አምጣ ተብለህ አላመጣም። ስለዚህ እኔ ነኝ የእምነት መግለጫ ያዝኩት። አንድ የእምነት መግለጫ አለ የእሷ የለህም። ስለዚህ በቃ ራስህ መለስከው ማለት ነው። ጨርሰናል። ተባረክ። ዋናው ዲሰንት መሆን ነው። ዲሰንት መሆን ደግሞ ወደ እውነት ጥሩ ይመርሃል። ስለዚህ ብቻ ትክክል አለመሆኑ ምንጩ የአጋንንት መሆኑን መመስከር እሱ በቂያችን ነው። እግዚአብሔር ያክብርልን። ተሚ ግን 2 ደቂቃ ብትሰጡኝ ደስ ይለኛል ለማውራት። 2 ደቂቃ ብዙ ነው ወንድማችን ተሚ። 2 ሰዓት ነው ላይቭ የጀመርነው እና አሁን 5 ሰዓት ሊሆን ነው። 2 ደቂቃ ብዙ ነው። ቱ ቢሆንስ እስካሁን ያወራሁን ነገር እኔ እኮ ምንም አላወራሁም። አንተ እሱን ያስወራኝ እንጂ ያወራሁት ነገር የለም። ላይክ እንትንም በል በቃ 30 ሰከንድ ልስጥና እስቲ ምንድን ነው ምን ማውራት ፈልገህ ነው? ቀጥታ 30 ሰከንድ ሀሳቤ ሙሉ ወንጌል ቤተክርስቲያን ስለ ክርስቶስ የተሳሳተ እምነት የላትም፣ ትምህርት የላትም። እንደ መጽሐፍ ቅዱስ ነው የምታስተምረው። ኢየሱስ ፍጹም አምላክ ፍጹም ሰው እንደሆነ ታስተምራለች፣ ታምናለች። ግን ፍጹም ሰው ሆነ በሚለው ላይ ከማርያም ስጋ አልነሳም የሚል ሀሳብ ተነስቷል። ያንን ሀሳብ እንደ ትልቅ ኢሹ አንስቶ ልክ ቤተክርስቲያንን ሐሰተኛ እንደሆነች መናገር ሮንግ ነው። ምን ማስረጃ አለ? ትምህርቱ አለ። ግን ዮሐድ ሲጠይቅ ከቅድም ጀምሮ እኮ የነበረው አሁን ከዮሐድ ጋር ስታወሩ የነበረውን ነገር አልደግሞም። እዚህ ላይ እንጨርሳለን። እኛ የሙሉ ወንጌል የመሰረታዊ ትምህርት ማስተማሪያ ተብሎ የተቀመጠ ሰነድ አቅርበን ሙሉ ወንጌል እንደዚህ ታምናለች እንደዚህ ብላ ነው ሰነዷ ላይ ያስቀመጠችው እያልን ያለው። አንተ ግን እኔ እንዲህ ተምሬያለሁ እያልክ ነው። ራስን ነው እንደ ማስረጃ እያቀረብክ ያለው እና ሁለቱም ሚዛን ላይ ስናስቀምጣቸው እኛ ያቀረብነው ማስረጃ እና አንተ ራስንና እኔ እንደዚህ የተማርኩት የሚለውን አንተ ራስን ነው እንደ ማስረጃ ያቀረብኩና ሚዛን ላይ ስናስቀምጠው ሚዛን የሙሉ ወንጌል ማስተማሪያ ላይ ኢየሱስ ፍጹም አምላክ ፍጹም ሰው እንደሆነ አንቀጽ አለ የሚል አንቀጽ አለ። እሱ አይደለም ያው ስጋን አልነሳም ከድንግል ማርያም ምን የሚወሰደው ነገር የለም። ስጋን አልነሳም። እሺ ጥያቄ ልጠይቅ። ኢየሱስ ከማርያም ስጋ ነሳ የምትለው ዋትስ ዩር ፖይንት? ይበቃል። አይ ስጋ ነሳ ስትል እኮ ፍጹም ሰው ነው እያልክ ነው አይደል? ይበቃል። ቃል በቃል ስጋ አልነሳም የሚል ነገር እኮ አለ እያልኩ ነው ወዳጅ። አሁን ጥያቄ ኢየሱስ ስጋ ነስቷል ስትል ምን እያልክ ነው? ኢየሱስ ፍጹም እንደኛ ሰው ነው። ቀደም ተካፍሏል እያልክ ነው። ይቅርታ ተመስገን። አሁን ይሄ አይኔን ግንባር ያድርገው አይነት በቃ ከዮሐድ ጋር ጨርሰሃል እኮ አይኔን ግንባር ያድርገው ካልሆነ በቀር ቸርቿ አብራርተዋለች። ፍጹም ሰው አይደለም አለች አላልንም እኛ። ነገር ግን ፍጹም ሰው ነው ብላ ብታምን ባታምንም ከማርያም የተካፈለው ነገር የለም፣ ስጋና ደምን ከማርያም አልተካፈለም ብላ ቃል በቃል ጽፋለች። አለቀ በቃ። ሰው ነው ማለቷ ምናምን ብለህ ልታብራራው አይገባም። ማብራሪያዋን ሰጥታለች። አንተ አታብራራም። ያንን ትቀበላለህ ወይስ አትቀበልም ነበረ? አልቀበልም ብላል። ማትቀበለው ደግሞ መጽሐፍ ቅዱሳዊ ስለሆነ ከሆነ መጽሐፍ ቅዱሳዊ ካልሆነ አጋንንታዊ ትምህርት ነው እያልክ ነው በተዘዋዋሪ። እኛም እሱን ነው የምንለው፣ ከስህተት ትምህርት እንድትወጡ ማለት ነው። ስለዚህ እንደው ጊዜ ባንገድል አይሻልም ወዳጅ? ባይዘዌ ሪል ኩክ ሀሳብ የሆነ ሰው ሆነ ምናምን የሚለው ኮንሴፕት አይደለም የሚያጣላ። ምክንያቱም ኦን ልጅ ሰዎችም ሰው ነው ዋይ ሰው ሆኗል የሚለውን አይክዱም እኮ። ሰውነቱ ከየት መጣ የሚለው ነው። ከሰማይ ነው
ከድንግል ማርያም ነው የተካፈለው እነ ቫሌንቲኖስ ምናምን ሰው ነው ወይም ደግሞ ሰው ሆኗል የሚለውን ሐሳብ አይክዱ። ሰው እንዴት ነው የሆነው የሚለው እኮ ነው ዋናው ልዩነታችን። ምን አለች መካነ ኢየሱስ አይሚን ሙሉ ወንጌል ይሄንን ትምህርት ሰው የመሆኑ ምስጢር ከድንግል ማርያም ስጋና ነፍስን መካፈሉን ምን ብላለች? ክዳለች። በቃ ሰው ነው እንዴት ሰው ሆነ ማለት ሰው ነው ወይስ አይደለም የሚለው እኮ አይደለም ጥያቄያችን። እንዴት ሰው ሆነ? ሰውነቱን ከየት መጣ ነው ጥያቄው። ሰው የኦንሊ ጂሰስ ትምህርትን የያዘችው ነው እንጂ ሰው ሆኗል አልሆነም አይደለም ነው ባጭሩ። ተሚ ይበቃ ነው እንደማችን ተለ ኤግዛክትሊ ፕሮቴስታንት ኤግዛክትሊ ፕሮቴስታንት ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ እናምናለን ብለው ስጋውን ግን ከድንግል ማርያም አልነሳም። ኦኬ ሊትራሊ ከሰማይ ነው ይዞ የመጣው ብለው የሚያምኑ ነበሩ። ቅድም ሰምተናል በጆሮአችን። ኦኬ ስለዚህ እንዲህ ማለታችን ነው። ፍጹም ሰው ብለህ ስለተናገር ፍጹም አምላክ ፍጹም ሰው ነው ብለህ ኮንፌስ ስላደረግ ያንን ስጋ ከድንግል ማርያም ነው የነሳው ማለት አይደለም። ግን የዘላለም ሕይወት ለማግኘት የሚያስፈልገው ኢየሱስ ፍጹም ሰውና ፍጹም አምላክ መሆኑን ማመን እንጂ ወደ ካዕባ ትሄዳለህ ሰላም ላንተ ይሁን ብለን ተሸኝተናል። እዮብ ቀጥል ብሮስ። ለሌላ ጊዜ እንዳታስደነግጥ። እዮብ አልተወራም ከቅድም ጀምሮ። ሁላችሁም ተመስገን ተመስገን ስትሉኝ እኔ ስለነግጥ ነበር። አይዞ ብሮስኪ። እዮብ ቀጥል። ባይዘቦይ ኮመንት ላይ ማስረጃ ይዘን እንመጣለን ምናምን የምትሉ ሰዎች እኔ እንጠብቃለን ማስረጃ። ኦኬ ተስተካክሎ ታትሙ ይሄ ነገር ወይ ስህተት የተባለበት ካለ ምን ይታል ማስረጃ ካለ ዩ አር ዌልካም። እዮብ ቀጥል ሐሳብ ስጥና ሜቢ ዓለም እየሰማሽን ከሆነ ቪዲዮዎቹ የማነው ነብይ ጥሊም ሲጠየቅ እዚህ ነገር ላይ ያወራውን ነገር እነሱ ቪዲዮዎቹን ብታሳይ ጥሩ ነው። እዮብ ቀጥል። እሺ ሁላችሁንም ቃሎት ያሰማልን እግዚአብሔር ይስጥልን። የመጀመሪያ ነገር ያው ብዙ ፕሮቴስታንቶች አላችሁ። እኛ እኮ ስህተታችሁ ተመችቶናል በዚሁ ቀጥሉ እኮ እያልን አይደለም። ያልገባችሁ ነገር ቸርቿ ክርስቶስ ላይ ስታለች፣ ስለዚህ በሐሰት ትምህርት አትሸወዱ ተመለሱ ነው እንጂ መሳሳቷን በቃ ትቀጥልበት እያልን አይደለም። ብታረመው እና ክርስቶስን ብትቀበል ክርስቶስን ትምህርቱን ብትቀበልልን እኛ ደስታችን ነው። ግን አይደለም የለም እንደዛ። አንደኛ። ሁለተኛ ያላያችሁትን አታውሩ። ህሊና የሚባል ነገር አለ። አይታችኋል? ማስረጃውን ለምሳሌ ይሄ መጽሐፍ ተወግዟል አላችሁ። ማስረጃ የሚጋጭ ነገር እኮ ነው። አንዱ ይመጣና የግለሰብ መጽሐፍ ነው ይላል። አላነበብከውም፣ አታውቀውም፣ ዝም ብሎ ወሬ ነው። አንዱ ይመጣና ተወግዟል ይላል። ይሄው ለምሳሌ እዚቹ አንድ ማስረጃ ላሳያችሁ። ተወግዟል ላሉት ማለት ነው። መዲ አንድ ማይክሽን ክፈች። እሺ ሰላም እናንተ ይሁን። እዮብ እንዴት ናችሁ? እግዚአብሔር ይመስገን ሰላም ብለናል። መወገዙን በአይንሽ አይተሻል? ማስረጃው? አዎ እዮብ የሆነ የዛሬ ወር አይሆነውም በዚህ ዙሪያ ቤት ተከፍቶ ተወርቶበት ነበርና ይሄ መጽሐፍ ተነስቶ ሌላ ተከታታይ ትምህርት ነው፣ የደህንነት ትምህርት ነው። ይሄ መጀመሪያ አይደለም ያልኩሽ። ቆይ ልንገርህ ያልኩሽ ትነግሪኛለሽ፣ ችግር የለም። ቆይ አንዴ የጠየቅኩሽ ይህ መጽሐፍ እንደተወገዘ የሚያሳየውን ማስረጃ አይተሻል ነው እንጂ ቤት ተከፍቶ ተወርቷል ያልጠየቅኩ። ኖ እኮ ይኸውልህ እኮ እሱ ስለተወገዘ የመጽሐፍ ማስረጃውን አይተሻል ወይ? እኩል ልንገርህ። አዎ እኮ አልኩህ። ስማኝ አፌ ለቆም በመጽሐፍ ነው ወይንስ ደግሞ በደብዳቤ ነው ወይስ በቪዲዮ ነው ያየሽው? መዲ ድምጿን ቀነስ አድርጊያትና እዛ ነገር በቪዲዮ ነው በደብዳቤ ነው ወይስ በመጽሐፍ ነው የተወገዘው? እኮ ይኸውልህ ስማኝ፣ ይሄ መጽሐፍ ትክክል እንዳልሆነ ቤተክርስቲያኗ አምናበት
አስወግደዋለች። በሱ ምትክ ሌላ ተተክቷል። ይሄ ይገለጽ እኮ አለ መረጃ አለን እኮ እኛ እኮ ባለቤቶቹ እኛ ነን እኮ የቱ ጋር ማስረጃው ማስረጃውን ከፈለክ ደግሞ ይኸውልህ አንተም ጋዴም ሌሎቻችሁ ሆናችሁ ኤፍሬም ልትል ነው ኖ ችግር የለውም እኮ ማስረጃ አይ የኔ ጥያቄ እሱ አይደለም። በቃ ማስረጃ ከሌለሽ አንዴ ምንፍቅና ነው መብታችሁ እኮ ነው ምንፍቅና ነው ብላችሁ አንዴ ቆይ እህት አለም አንዴ መመለስ መብት አለን እኮ ይኸውልህ እየነገርኩህ አለሽ አንዴ ግን አንዴ የኔ ሰዓት ስለሆነ እኔ የፈለኩት ጥያቄ ምን ነበረ? ማስረጃውን አንዴ ሚዩት ላረግሽ ነው ከተመቸሽ ወይ አድርገኝ እንጂ እኮ ማስረጃውን ከፈለጋችሁ ነገር አይተሻል አንቺ ስልሽ አሁን ባይና አይቻለሁ ጌታን አይቻለሁ። አዎ አይቻለሁ ነገርኩኝ። በደብዳቤ ነው ወይስ በመጽሐፍ? የሙሉ ወንጌል አማኝ ነኝ። አረስሚ በደብዳቤና በመጽሐፍ የምትገልጸው ለማን ነው? ቤተክርስቲያኗ የራሷ መመሪያና ደንብ ያላት ናት። በምንድን ነው የገለጸችው? ቤተክርስቲያን ናት። በምን ገለጸችው? አስወግዳው በምትኩ ሌላ ተከታለች እኮ እያልኩህ ነው። የቱ ጋር ነው አስወገድኩት ብላ የተናገረችው? እሱ እኮ የቤተ ክርስቲያኑ ኃላፊዎች መሪዎች ተወያይተው እንትን የሚጨርሱት እንጂ ይሄ የዓለም ቤተ ክርስቲያን አይደለም። ምን ሆነክ ነው አንተ የምትፈልገው? መታረሙን አይደለም። እዚህ ታሪክ እያየን አያስቅም። አይቻለሁ የተባለው ምንድን ነው ታዲያ? ያየንም እሱ ትክክል እንዳልሆነና ሌላ ትክክል እንዳልሆነ የተነገረው ወይ ስሚ መዲ ትክክል እንዳልሆነ ያየሽው በቪዲዮ ነው በጽሁፍ ነው? እኔ ሙሉ ወንጌል አባል ነኝ። ምን ሆነህ ነው ዮሐድ? አንቺ ራሱ ምን ሆነሽ ነው? የምን አባል ነሽ? አልተጠየቅሽም። ያልተጠየቅሽው እኮ አንጠቀምበትም እኛ ይኸውልህ የራሳችንን ቤት እኛ ነን የምናጸዳው። አሁን ለምን ተጠቀሚ ስትሳሳት? ቆይ ረጋ በይ እንጂ ረጋ በይ መዲ። እኔ ለምንድን ነው የምትጠቀሚው? ለሽንት ቤት ይቀርል አይልክ አሁን ይሄ አይ ለምንድን ነው የምትጠቀሚው እኮ አይደለም ጥያቄ። እኔ እኮ ጥያቄ እኮ ነው። አይቻለሁ አይደል? አይቻለሁ ካልሽ በምንድን ነው ያየሽው ሲወገዝ? በምንድን ያየሽው? ቤቱ የኛ ነው። ግዴታ ለእናንተ እኮ በደብዳቤ ማቅረብ አይጠበቅብንም። አንቺ ያየሽው በምንድን ነው? ኧረ በፈጣሪ ለእኛ ሳይን አላልንም። በምንድን ነው ያየሽው አንቺ? መጽሐፉ ተወግዶ በምትኩ ሌላ እንድትተካ ከፈለክ ደግሞ ተወግዶ ሌላ በሌላ እንደተተካ በምንድን ነው ያየሽው? መታችሁ ማየት ትችላላችሁ። ድቤትም ከፈለጋችሁ ቆይ አንቺ ያየሽውን ንገሪኝ። አንቺ ያየሽውን ንገሪኝ። አይ እናንተ አሁን ቤት ለማሞቅ ካልሆነ በስተቀር እውነትን ፍለጋችሁ በቃ አሁን እኛ እሺ አንዴ መዲ አንዴ ተረጋጊ። በቃ ዶን ማኒፌስት አሁን ጮኸትን ጮተሽ አሁን ላወርድሽ ነው በቃ በቃ እዮብ ሀሳብህን ጠቅልል። ሰው ሰምቷል አይተናል ይላሉ። ባይዘወይ ዘ ኦንሊ ያዩት ነገር አንድ ሰው ተወግዟል ባይዘወይ ይሄ መጽሐፍ ሲል ነው የሰሙት። አላዩም ራሱ ይህን ያክል ለራሳችሁ ዋሸት ራሱ ምን ቃሎት ያሰማል። ምን ለማሳየት ተፈልጎ ነው? አየን እያሉ አሁን ኮሜንት ላይ እያየዋት ነበርና ለዛ ነው ልክ ስትገባ መጠየቅ የፈለግኩት። ተወግዟል ትላለች። አሁን ያው ውግዘት፣ መቀየር፣ መጣል እነዚህ ነገሮች ሁሉ ግለሰብ የሆነ ጽሁፉን ወይም የሆነ የገዛውን መጽሐፍ እንደ መጣል አይደለም። ቸርቿ ራሱ ይህን መጽሐፍ ስታዘጋጅ በትእዛዝ ነው ያዘጋጀችው። ማስረጃ ማሳየት እችላለሁ። በትእዛዝ ታዘው ማለት ነው። እና በትእዛዝ የተዘጋጀን ነገር ኤፍሬም ባለ ጊዜ ሲያወግዘው ያስቀኛል። ጌታ አረ ዳኒ ማውግዞታል እኮ ዮባ። ዳኒ ፈቃድና ስሜት ለስላሴ የለውም ብሎ መጽሐፍ ስህተት ነው ብሎ አውግዞታል። አይገርምም? ያ እና ቲክቶክ ላይ ነው ቸርቿ እየተመራች ያለችው በቲክቶኮቹ ነው እንጂ መሬት ላይ የለም። ግን ለማንኛውም መጽሐፉ የሚለውን ላሳያችሁ። ይለያያሉ እያልከን ነው ዮባ? የቲክቶክና የመሬቷ ምን ጥያቄ ያለው? ምን ጥያቄ እንዴ? ይኸው የመሬቷ አላለችም ካለች ይኸው አሁንም አንድ ሰው ሁለት ሶስት ሰው አራት ሰው አንፈልግም። አንድ ሰው ቸርቿ
ራሷ የገለጸችበትን አንጡ። ሰብሰብ አሁን ምን አለች መዲ? ተወግዟል። የቱ ጋር ቤት ተከፍቶ አለች? የት? ቲክቶክ ላይ ቤት ተከፍቶ ተወርቶበታል። አያችሁ፣ ቤት ተከፍቶ መወራቱ ነው ለሷ መወገዝ። ከዛ ሚዛኗ ደግሞ ኤፍሬም ነው። ከዛን እንደዚህ አይነት እምነት ሰው ጠፍቶ ሊያውም ኤፍሬም ላይ ተደግፈች ስታበቂ ከዛን ደግሞ 3-4 ሆናችሁ አለች። መዲ እኔ ያው ታውቂያለሽ፣ አከብርሻለሁ። ተይ እንደዚህ አይነት ቀልድ ተይ፣ እምነት ነው ይሄ። ለማንኛውም ምን ይላል መሰላችሁ? ይህ መሰረታዊ የክርስትና ትምህርት የአስተማሪ መምሪያ ነው። አስተማሪዎቹ የሚመሩበት ነው። ሊያውም አንዳንቺ አይነቱ ሳይሆን አንቺን የሚያስተምሩሽ የሚመሩበት ነው። ለምንድን ነው ይሄ የተዘጋጀው? ላሳያችሁ። እሺ፣ የአስተማሪ መምሪያ መጽሐፍ በየርዕሱ ላይ በጣም ሰፊና ጥልቅ የሆነ ማብራሪያ የሰጠ ባይሆንም ጠቅለል ባለ መልኩ በተለይ በመሰረታዊ የክርስትና ትምህርት ላይ ሰፊ ግንዛቤ የሌላቸውን ተማሪዎች ፈር ለማስያዝና በእውነተኛ የቤተ ክርስቲያን እምነት ይኸው ከራሳችን አይደለም ይታያላ። ይኸው በእውነተኛው የቤተ ክርስቲያናችን እምነት የቤተ ክርስቲያኒቷ እምነት ነው። ይኸው የቤተ ክርስቲያናችን እምነት ትክክል ክልል ውስጥ ለመመስረት መጠነኛ ማብራሪያ እንዲያገኙ ቀድሞ ለወጣው ማለት ነው መሰረታዊ የክርስትና ትምህርት መምሪያ ተጨማሪ እገዛን ማብራሪያ እንዲሰጥ ታስቦ የተዘጋጀ የአስተማሪ መምሪያ ነው አለ። ስለዚህ ቀድሞ ለወጣው አጋዥ ተደርጎ እንዲያብራራ የወጣ ነው። ሊያው አንድ ይቀጥልና ይህ መጽሐፍ የተማሪዎቹን የመንፈሳዊ ዕውቀት አድማስ በመጠኑም ቢሆን ለማስፋትና የዕውቀት አድማሳቸውን ቦርቀቅ ለማድረግ በመጠኑም ቢሆን ለማስፋትና የዋና ዋና መሰረታዊ የትምህርቶች ሐሳብ ለማስጨበጥ እዚህ ጋር በደንብ ይውልኝ በቤተ ክርስቲያናችን መሪዎች ፈቃድና ትዕዛዝ ታትሞ እንዲወጣ ተደርጓል። በቤተ ክርስቲያኒቷ ምኖች መሪዎች ፈቅደዋል፣ አዘው ነው ያስወጡት። ቀደም ማን ነው አንድ እስልምና ላይ የሚሰራ ፕሮቴስታንት ወንድማችን ነበረ፣ ታች የግለሰብ ነው ሲል ነበር። የለም ማስረጃ ይኸው ካልታያችሁ ለማስጨበጥ በቤተ ክርስቲያናችን መሪዎች ፈቃድና ትዕዛዝ ታትሞ እንዲወጣ ተደርጓል። ይህንም በደንብ ልትይዙት ይገባል። አንደኛው ይሄ ነው። እነርሱ ፈቅደው ብቻ ሳይሆን